ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 5ን ጀምረን ነበር ቤዚክስ ኦፍ ኤሌክትሮኒክስ። ዛሬ ሎጂክ ጌትስ ኤንድ ሎጂክ ሰርኪዩትስን እንመለከታለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሎጂክ ጌትስ ኤንድ ሎጂክ ሰርኪዩትስ ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ሴክሽን ዊል ቢ ኤብል ቱ እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ አይደንቲፋይ ዲጂታል ኤንድ አናሎግ ሲግናልስ። እንግዲህ ዲጂታል ሲግናል ምን አይነት እንደሆነ ምን አይነት ባህሪያት እንዳሉት፣ አናሎግ ሲግናል ምን አይነት ባህሪያት እንዳሉት፣ የሁለቱ ልዩነት ምን እንደሆነ መለየት ትችላላችሁ። አይደንቲፋይ ኤንድ ኤክስፕሌን ዘ ፋንክሽን ኦፍ ዘ ቤዚክ ሎጂክ ጌትስ። እንግዲህ ቤዚክ ሎጂክ ጌትስ የሚባሉ አሉ፣ እነሱን መለየት ትችላላችሁ፣ እንዲሁም ማብራራት ትችላላችሁ ማለት ነው። ድሮ ዘ ሲምቦልስ ኤንድ አናሎግ ስዊች ሰርኪዩት ፎር ዘ ቤዚክ ሎጂክ ጌትስ። እንግዲህ እዚህ ጋር ቤዚክ ሎጂክ ጌትስ አሉ፣ የነሱን አናሎግ ወይም የሚመሳሰል እነሱን የሚገልጽ ስዊች ሰርኪዩት መስራት ትችላላችሁ። እንዲሁም ሲምቦላቸውንም እንደዛው ማለት ነው። ዴቨሎፕ ትሩዝ ቴብልስ ፎር ዘ ቤዚክ ሎጂክ ጌትስ። ለእነዚሁ ሎጂክ ጌትስ ትሩዝ ቴብልን ማዘጋጀት ትችላላችሁ ማለት ነው። ዲጂታል ኤንድ አናሎግ ሲግናልስ። እንግዲህ ስለ ዲጂታልና አናሎግ ሲግናል ከማውራታችን በፊት ሲግናል ራሱ ምን ማለት እንደሆነ እንመልከት። እንግዲህ ኤሌክትሮኒክስና ቴሌኮሙኒኬሽን ላይ ሲግናል እንዴት ዲፋይን ይደረጋል? ኤኒ ታይም ቫሪንግ ዊዝ ታይም ምን ያደርጋል ማለት ነው? ቫሪ ያደርጋል ማለት ነው። ከሰዓት ጋር ይቀያየራል ማለት ነው። ቮልቴጅ ሊሆን ይችላል፣ በቮልቴጅ መልክ ልናገኘው እንችላለን፣ በከረንት መልክ ልናገኘው እንችላለን፣ እንዲሁም በኤሌክትሮማግኔቲክ መልክ ልናገኘው እንችላለን ማለት ነው። እና ኢንፎርሜሽን ተሸካሚ ነው፣ ኢንፎርሜሽን የሚይዝልን ነው ማለት ነው። ቱ ሜን ታይፕስ ኦፍ ሲግናልስ ኢንካውንተርድ ኢን ፕራክቲስ አር አናሎግ እና ሲግናል። ሁለት አይነት ሲግናሎች አሉን፣ አናሎግ እና ዲጂታል ናቸው። እያንዳንዳቸውን እናያቸው። An analog signal is any continuous signal representing some time varying quantity። አሁን with time vary የሚያደርግ የሆነ ኳንቲቲ አለ፣ ኮንቲኒየስሊ ማለት ነው። ሲግናሉ ኮንቲኒየስሊ አለ፣ የተቆራረጠ አይደለም። ለምሳሌ ይህን ተመልከቱ። with time vary ያደርጋል፣ ምንም አይነት የተቆራረጠ ነገር የለም፣ የተቀጣጠለ ነው ማለት ነው። the voltage signal which vary continuously with time are called continuous or analog voltage signal። ባጭሩ አናሎግ ሲግናል ከሆነ ምንድነው? ኮንቲኒየስ ነው፣ የተቆራረጠ ነገር የለውም ማለት ነው። በዚህ መልኩ በቃ ኮንቲኒየስ ነው። ፊገር 5.24 shows ይሄ ማለት ነው a typical voltage signal varying as a sinusoidal wave of 0 to 5 volt። ሳይኑሶይዳል የትሪግ ላይ ታስታውሳላችሁ፣ ይሄ የሳይን ግራፍ ነው። ይሄ እንደምታዩት አሁን ኮንቲኒየስ ነው፣ ምንም የተቆራረጠ ነገር የለውም ማለት ነው። ይሄ ምንድነው ማለት ነው? አናሎግ ሲግናል ነው ማለት ነው። አናሎግ ሲግናል ነው። አናሎግ ሲግናል carries a smooth wave። ስሙዝ ነው እንደምታዩት፣ ስሙዝ ነው። at any time the voltage of the signal could take any value። ለምሳሌ እዚች ፖይንት ላይ በመጣ የሆነ ቮልቴጅ አገኛለሁ ማንኛውም ቦታ ላይ ማለት ነው። ለምሳሌ እዚህ ጋር መጥቼ ባነብ የሆነ ማገኘው ቮልቴጅ አለ፣ ስትሬት እዚህ ጋር መጥቼ አነባለሁ። እዚህ ጋር በመጣስ ለምሳሌ እዚህ ታይም ላይ በመጣ ቮልቴጁ የቱ ጋር ነው? ይሄው እዚህ ጋር ነው። ከዛ ስትሬት እዚች ጋር መጣና ቺን ቫልዩ አነባታለሁኝ ማለት ነው። በማንኛውም ሁኔታ ውስጥ ምን አለ ማለት ነው? ሲግናሉን ማግኘት እችላለሁኝ ማለት ነው። ወደ ዲጂታሉ ስንመጣ ደግሞ ይሄ እንደምታዩት ይሄኛው ዲጂታል ነው። ሁለት ስቴት ነው ያለው፣ ሁለት ስቴት ሃይ 5 ቮልት ወይ 5 ቮልት ወይ 0 ቮልት ነው በቃ። ለምሳሌ እዚህ ጋር መጥቼ ባይ 0 ቮልት ነው፣ እዚህ ጋር መጥቼ ባይ 5 ቮልት ነው። ሁለት ስቴት ብቻ ነው ያለው፣ ወይ ሃይ ወይ ሎ፣ ወይ 5 ቮልት ወይ 0 ቮልት ማለት ነው። እዚህ ጋር ግን ምን አለው? በቃ 2 ነጥብ ሰምቲንግም ልናገኝ እንችላለን። የግድ ሁለት ኤክስትሪም ብቻ አይደለም፣ 5 ቮልት እና 0 ቮልት ብቻ አይደለም፣ ሌሎች ቫልዩዎችንም ማግኘት እንችላለን። እዚህ ጋር ግን ሁለት ስቴት ብቻ ነው የሚኖረን፣ ወይ 5 ቮልት ወይ 0፣ ወይ ሃይ ወይ ሎ፣ ሚዲየም ላይ ምናምን የሚባል ነገር የለም ማለት ነው። እዚህኛው ጋር ግን አለ ማለት ነው። ኮንቲኒየስሊ የምናገኘው ቫልዩ የተለያየ ነው። A digital signal is a signal that is being used to represent data as a sequence of discrete values. At any given time, it can only take on at most one of a finite number of values. So አሁን ወደ ዲጂታሉ ስንመጣ ዲስክሪት ነው ማለት ኮንቲኒየስ አይደለም፣ የተቆራረጠ ነው ማለት ነው። በማንኛውም ሰዓት ላይ ብንመጣ ማለት ነው አንድ ቫልዩ ብቻ ነው የሚኖረው። one of a finite number የሆነ ሰዓት ላይ ሄደን
የሆነ ታይም ላይ ሄደን ቼክ ብናደርግ አንድ ቫልዩ ነው የምናገኘው ወይ ሃይ ወይ ሎው ነው የሚሆነው ማለት ነው። In most digital circuits the digital signal can have two possible valid values. This is called a binary signal or logic signal እንለዋለን። ባይነሪ ሁለት ማለት ነው። ባይነሪ ሲግናል ወይም ሎጂክ ሲግናል እንለዋለን ማለት ነው። ወይ ሎው ነው የሚሆነው ሎው ኦር ደግሞ ሃይ ነው የሚሆነው ይሄ ማለት ነው። ሎው ሃይ ሎው ሃይ ሎው ቀጥሎ ሃይ ሊሆን ይችላል ማለት ነው። ሶ ከነዚህ ከሁለቱ ስቴት ውጪ ምንም አይኖረውም ማለት ነው። they are represented by two voltage bands ሁለት ቮልቴጅ ባንድ ነው የሚይዘው ምንና ምን one near a reference value 0 ማለት ነው። reference typically termed as ground or 0 volt የምንለው ማለት ነው። the other a value near the supply voltage ማለት ነው። ወይ ሰፕላይ የተደረገው ቮልቴጅ ቫልዩ ይይዛል ወይ ደግሞ 0 ቮልቱን ይይዛል ማለት ነው። ይሄ ማለት ሁለት ስቴት ወይ ሃይ ነው ካልሆነ ደግሞ ሎው ነው ማለት ነው። ከሁለቱ አንዱ ነው የሚሆነው። በመሃል የሚባል ነገር የለም። ለምሳሌ ማብሪያ ማጥፊያ ታውቃላችሁ። ኦን ስናደርገው ይበራል፣ ኦፍ ስናደርገው ይጠፋል። ኢን ቢትዊን የሚባል ነገር ትንሽ ማጥፋትና ትንሽ ማብራት የሚባል ነገር የለም። ሶ ይሄ ዲጂታል ነው ማለት ነው። ኢት ኢዝ ኤዘር ሎ ኦር ሃይ ምንም ሌላ ክርክር የለም። ወይ ሎው ነው ወይ ሃይ ነው ማለት ነው። ኢት ኔቨር ሃዝ ኤኒ አዘር ቫልዩ ዚስ ቱ ስፔሻል ቮልቴጅስ አር ጊቨን ሲምቦልስ the low voltage level is written as 0 እንግዲህ ሃይ እና ሎው ነው ተባብለናል። እቺን ሎውን ሎው የሆነችዋን በምን እንወክላታለን? በዜሮ እንወክላታለን። ይሄ ሃይ የሆነውን ደግሞ በምን እንወክሏለን? በአንድ እንወክሏለን ማለት ነው። ሶ ዩ ሎው ቮልቴጅን በዜሮ እንወክሏለን፣ ሃይ ቮልቴጁን ደግሞ በአንድ እናሳያለን ማለት ነው። ሶ እዚህ ጋር እንደምታዩት ይሄ ሎው ነው በዜሮ አሳየን፣ ይሄ ሃይ ነው በአንድ አሳየን፣ ይሄ ይቀጥላል ማለት ነው። Using a computer, any information can be turned into a pattern of zeros and ones. ኮምፒውተር እንግዲህ ዳታዎችን ወይም ኢንፎርሜሽኖችን ሴቭ የሚያደርገው በዜሮና በአንድ ብቻ ነው ማለት ነው። Pictures, recorded music, text and motion pictures can all be turned into a string of zeros and ones and transmitted or stored in the same way. The computer receiving the signal at the other end converts it back again. እንግዲህ የሆነ ምስል ለምሳሌ ፎቶ ተነሳን እንበል። ለዛ ፎቶ ዜሮስ እና ዋንስ ኮምፒውተሩ የራሱን ኮድ ይሰጠዋል ማለት ነው። ከዛ በኋላ ለምሳሌ በቴሌግራም ያንን ፎቶ ብልከው እዛኛው ሳይድ ላይ የሚቀበለው ኮምፒውተር እንደገና ምን ያደርገዋል ማለት ነው? እንደገና ኮንቨርት ያደርገዋል። እዚህ ጋር ስልክ ያለ እዚህ ጋር ሌላ ስልክ አለ። ፎቶ እዚህ ላይ አለኝ። ይሄን ፎቶ ላኩት። ይሄን ፎቶ ስልከው ፎቶ ሳይሆን የሚሄደው የተሰጠው ኮድ ዜሮስ ኤንድ ዋንስ ወደዚህ ኮንቨርት ይደረጋል ማለት ነው። ከዛ እዚህ ደረሰ። ይሄኛው የሚቀበለው የተሰጠውን ዜሮስ ኤንድ ዋንስ ኮድ ነው ማለት ነው። ከዛ ያን የተቀበለውን ዜሮስ ኤንድ ዋንስ ወደ ምን ይቀይረዋል? ወደ ኢሜጅ ይቀይረዋል ማለት ነው። መልሶ ወደ ኢሜጅ ይቀይረዋል ማለት ነው። ያንን ነው እያለን ያለው። a compact disc CD ማለት ነው for example can store music። ይሄ CD ሚውዚክ ስቶር ሊያደርግ ይችላል፣ ቴክስት ስቶር ሊያደርግ ይችላል፣ ፒክቸር ስቶር ሊያደርግ ይችላል ማለት ነው። እነዚህ ሁሉ በምን ይነበባሉ? በኮምፒውተር ይነበባሉ ማለት ነው። ለሙዚቃው ጊዜ የራሱ የሆነ ኮድ ይሰጠዋል፣ ዜሮስ ኤንድ ዋንስ ማለት ነው። ለቴክስቱም ዜሮስ ኤንድ ዋንስ። ከዛ ይሄ ሲግናል ነው የሚሆነው ያው ስለ ሲግናል አውርተናል። ዲጂታል ሲግናል ማለት ነው። ከዛ ኮምፒውተሩ ወደሚገባን ቋንቋ ይቀይርልናል ማለት ነው። you can do all kinds of mathematics using zeros and ones። ኮምፒውተር እነዚህ ሁለቱን ነው የሚረዳው ማለት ነው። ሶ ማቴማቲክስንም ሂሳብንም ቢሆን በዚሁ ነው የሚሰራለን ማለት ነው። that is what computers do። ሁለት አይነት ሎጂክ እንመልከት፣ ፖዚቲቭ ኤንድ ኔጌቲቭ ሎጂክ ማለት ነው። in computing systems the binary number symbols 0 and 1 represent two possible states of a circuit or an electronic device። 0 እና 1 two possible states ያሳዩናል፣ ሃይ ወይ ሎ ማለት ነው። ምን ላይ? ሰርኪዩት ወይም ኤሌክትሮኒክ ዲቫይስ ላይ ማለት ነው። እሺ አሁን ፖዚቲቭ ሎጂኩን እንመልከት። እንግዲህ ፖዚቲቭ ሎጂክ ላይ ኦን ከሆነ ሰርኪዩቱ፣ ምክንያቱም ኦን እና ኦፍ ነው፣ ከዛ ውጪ ምንም የለም ተባብለናል። ኦን ከሆነ ክሎዝድ ሊያሳየን ይችላል፣ ሃይ ሊሆን ይችላል፣ ፕላስ ሊሆን ይችላል፣ ትሩ ሊሆን ይችላል ማለት ነው።
አሁን አንድ ሰርኪዩት አለ እንበል እንግዲህ ይሄ ማብሪያ ማጥፊያው ነው ብለን ብናስብ እዚህ ጋር የሆነች አምፖል አለች ይሄ ዞሮ ይገጥማል እዚህ ጋር የሆነ ቮልቴጅ ሶርስ አለ ብለን እናስብ እንግዲህ አሁን እንግዲህ ኦን ሆነ ማለት ይሄንን ዘጋውት ማለት ነው ክሎዝድ ልለው እችላለሁ ሃይ ልለው እችላለሁ ለምን ፓወር ያገኛል ይሄ ይበራል ፕላስ ልለው እችላለሁ ተመሳሳይ ነው ትሩ ልለው እችላለሁ ማለት ነው ስቴትመንቱን ስለዚህ ኦን ካረኩ ትሩ ይሆናል ማለት ነው ይሄ ፖዚቲቭ ሎጂክ ነው ያረኩትና ያገኘሁት ማለት ነው ኦፍ ካረኩትስ ካጠፋሁት ኦፕን ሰርኪዩት ይሆናል ይሄ ክፍት ከሆነ አምፖሉ አይበራም ሎ ፓወር ስለማያገኝ ሎ ነው ማይነስም እንደዛው ኦፍን ነው የሚያሳየን ፎልስ ልለው እችላለሁ ማለት ነው ስለዚህ ባጭሩ ፖዚቲቭ ሎጂክ ላይ ኦን ካደረግን ትሩ ይሆናል ኦፍ ካደረግን ፎልስ ይሆናል ማለት ነው ወደ ኔጌቲቭ ሎጂክ ስንመጣ ደግሞ በተቃራኒው ኦን ሲሆን ኔጌቲቭ ሎጂክ ላይ ተቃራኒ ማለት ነው ኦን ሆነ ማለት ክፍት ነው ከላይኛው በተቃራኒ ሎ ማይነስ ኦር ፎልስ ልንለው እንችላለን ፎልስ ማለት ነው እሺ ኦፍ ሲሆንስ ምን ይሆናል ትሩ ይሆናል ማለት ነው ከላይኛው በተቃራኒ ይሆናል ማለት ነው እዚህ ጋር ኦፍ ሲሆን ፎልስ ነው የነበረው ኦፍ ሲሆን እዚህ ጋር ደግሞ ትሩ ለምን ኔጌቲቭ ሎጂክ ነው ተቃራኒ ማለት ነው ኦንን ምን አልነው ፎልስ አልነው ኦፍን ምን አልነው ትሩ አልነው ኦፍን ክሎዝድ ሃይ ፕላስ አልነው ማለት ነው ተቃራኒ ነው if we say that value 1 stands for 5 volt high ማለት ነው value 1 5 volt ነው ካል እና value 0 ደግሞ 0 volt ነው ካል ይሄ ምንድነው ፖዚቲቭ ሎጂክ ሲስተም ነው ማለት ነው ምክንያቱም 1 ሃይ ነው የሆነው 0 ደግሞ 0 ቮልት ወይም ሎው ነው የሆነው ማለት ነው ይሄ ፖዚቲቭ ሎጂክ ነው ማለት ነው እሺ if on the other hand we decide that 1 should represent 0 volt አንድን አሁን ደግሞ በተቃራኒው 0 ቮልት ላይ ካመጣ ነው ወይም ሎው ቮልት ነው ቮልቴጅ ነው ካልንና 0ን ደግሞ 5 ቮልት ወይም ሃይ ቮልቴጅ ነው ካል ምንድነው ይሄ ማለት ነው ኔጌቲቭ ሎጂክ ሲስተም ነው ማለት ነው ተቃራኒ ነው በተቃራኒ ነው እየሰራ ያለው ማለት ነው አንድ ማለት ሃይ ነበር በመናቀው ነገር ግን 0 እንዲሆን ወይም ሎው እንዲሆን አደረግነው 0 ማለት ኦፍ ማለት ነው ወይም ሎው ማለት ነው ነገር ግን ሃይ እንዲሆን አደረግነው እኛ ይሄ ምን ይሆናል ኔጌቲቭ ሎጂክ ሲስተም ይሆናል ማለት ነው በተቃራኒ ነው እየሰራ ያለው እሺ አሁን ደግሞ ሎጂክ ጌትስን እንመለከታለን ዲጂታል ኤሌክትሮኒክስ ልብ አድርጉ እዚህ ጋር ዲጂታል ነው የሚለው አናሎግ አይደለም ዲጂታል ኤሌክትሮኒክስ is a field of electronics involving the study of digital signal ዲጂታል ሲግናልን ያጠናል ሌላስ the engineering of devices that use or produce digital signals ዲጂታል ዲቫይሶች ወይም ዲጂታል ሲግናልን የሚፈጥሩ ዲቫይሶች እንዴት እንደሚመረቱ ለምሳሌ አይሲ ሊሆን ይችላል ማለት ነው ያንንም ያጠናል this is in contrast to analog electronics and analog signals እንግዲህ በተቃራኒው ማለት ነው አናሎግ ምን እንደሆነ አይተናል ከዚህ በተቃራኒው ነው የሚሰራው ማለት ነው the simplest digital circuits are called logic gates logic gate ምንድነው simplest digital circuit ነው ማለት ነው በጣም ሲምፕል ቀላል የሚባለው ማለት ነው ከሱ ተነስተን ነው ኮምፕሌክስ እያደረግነው የምንሄደው an integrated circuit ወይም IC ያልነው ማለት ነው is a collection of logic gates እንግዲህ simplest ነው ብለን ነበር እነዚህን ሲምፕለስቶች ምን እናደርጋለን እነሱን ወደ አንድ እናመጣለን ማለት ነው ሎጂክ ጌቶችን ወደ አንድ በማምጣት ምን መፍጠር እንችላለን ኢንተግሬትድ ሰርኪዩትን መፍጠር እንችላለን ማለት ነው the logic gates are building blocks of digital electronics እነዚህ ሲምፕለስት የሚባሉት ሎጂክ ጌትስ የዲጂታል ኤሌክትሮኒክስ ምንድናቸው መሰረት ናቸው ማለት ነው መሰረት ናቸው each logic gate is made of many microscopic transistors connected together inside 18 slice of silicon አንድ ሲሊከን እንወስዳለን በዚህ መልኩ ማለት ነው ከዛ እዚህ ውስጥ እንመጣና ሎጂክ ጌቶች ይኖሩናል ለምሳሌ ይሄን ተመልከቱ ይሄ አንድ ሎጂክ ጌት ነው 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 እነዚህ ብዙ ሎጂክ ጌቶች ወደ አንድ መተው ምን ይፈጥሩልናል ማለት ነው ኢንተግሬትድ ሰርኪዩት ይፈጥሩልናል ማለት ነው እንደገና ደግሞ እዚህ ሎጂክ ጌት ላይ ስንመጣ ይሄ አንዱ ሎጂክ ጌት ብዙ ትራንዚስተሮችን በውስጡ ይይዛል እንደው ቀላሉን እንኳን አንዱን ዝም ብለን ወስደን ብናይ ሁለት ትራንዚስተር ይኖራል
ይሄን አያችሁ ይሄ አሁን አንድ ሎጂክ ጌት ነው ኤንድ ሎጂክ ጌት እንለዋለን ሁለት ትራንዚስተሮች አሉት ማለት ነው ስለዚህ each logic gate is made of many microscopic transistors ይሄ አሁን አተልቀ ነው እንጂ አይታይም ማለት ነው ጭራሽ ውስጥ ጭራሽ ትራንዚስተር አለ ይሄ ራሱ ላይ አይታይም ይሄ ራሱ ማለት ነው ምኑ ሎጂክ ጌት ውስጥ ደግሞ ትራንዚስተሮች አሉ በጣም ብዙ ማለት ነው connected together inside 18 slice of silicon ስለዚህ አሁን ተመልከቱ ትንሹ ሎጂክ ጌት ነው ሎጂክ ጌትን ወደ አንድ ስናመጣ ኢንተግሬትድ ሰርኪት ይሰራልናል ማለት ነው they are used in digital electronics to change one voltage level ወይም input voltage into another ወይም output voltage ማለት ነው according to some logical statement relating to them ለምሳሌ ይሄን ተመልከቱ አሁን ይሄን ብንመለከት b እና a 00 ሲሆኑ ኦፍ ሲሆኑ አውትፑቱም ኦፍ ይሆን ማለት ነው ወይም እዚህ ጋር አውትፑት ማግኘት የምፈልገው ይሄ ኦን እንዲሆን ከፈለኩኝ ይሄም ኦን ይደረግልኝ ማለት ነው እንደዚህ ማሰብ ትችላላችሁ እዚህ ጋር አንድ ማብሪያ ማጥፊያ አለ እዚህ ጋርም አንድ ማብሪያ ማጥፊያ አለ እዚህ ጋር አንድ አምፖል አለ እዚህ ጋር ያው ቮልቴጅ ሶርስ አለን ብለን እናስብ እንደዚህ እናርገው ኤሲ እናርገው ምንም ዲጂታል ነው ኦኬ ዲጂታል ስለሆነ ፕላስ ማይነስ እናርገው ይሄ አለ አሁን ይሄንን ዘግቼ ይሄንን ማብሪያ ማጥፊያ ዘግቼ ይሄንን ባልዘጋው ይሄ መብራት ይችላል አምፖሉ አይችልም ስለዚህ ምን ይፈልጋል ሁለቱም መዘጋት አለባቸው ማለት ነው ሁለቱም ከተዘጋ ይሄ ይበራል ነው ይሄ አሁን አንድ ሎጂካል ስቴትመንት ነው ማለት ነው አንድ ሎጂካል ስቴትመንት ነው ስለዚህ አንድ ሁለቱም ማብሪያ ማጥፊያዎች ክፍት ከሆኑ አምፖሉ አይበራም አንደኛው ተዘግቶ ይሄኛው ክፍት ቢሆን ወይም ይሄኛው ተዘግቶ ይሄኛውም ክፍት ቢሆን ምን አይሆንም አይበራም ማለት ነው ነገር ግን ሁለቱም ከተዘጉ አምፖሉ ይበራል ማለት ነው ስለዚህ ምን እንለዋለን ማለት ነው ሎጂካል ስቴትመንት ነው ማለት ነው ይሄ ሎጂካል ስቴትመንት ይባላል thus a logic gate is a digital circuit ሎጂክ ጌት ምንድነው ማለት ነው ዲጂታል ሰርኪዩት ነው which works according to some logical relationship between the input and output voltage እንግዲህ ለምሳሌ እዚህ ጋር ምን አሳይቻችኋለሁ ሁለቱም ማብሪያ ማጥፊያ ከተነካ ወይም ከተዘጋ አውትፑት ላይ እንዲበራልኝ ነው ያደረኩት ከሁለቱ አንዱ ክፍት ከሆነ አይበራም ማለት ነው ሶ ይሄ የሆነ ሪሌሽንሺፕ አለ ማለት ነው በምኑና በኢንፑቶቹና በአውትፑቶቹ መካከል the logic gate may have one or more inputs አሁን ወደ ኢንፑቱ ስንመጣ ማለት ነው እዚህ ጋር ለምሳሌ ተመልከቱ ይሄ አንድ ኢንፑት ነው ይሄ አንድ ኢንፑት ነው አውትፑቱ ግን ስንት ነው አንድ ነው አውትፑቱ አንድ ነው ማለት ነው እዚህ ጋርም ተመልከቱ ብዙ ኢንፑት ሊኖረው ይችላል በዚህ መልኩ አውትፑት ላይ ስንመጣ ግን አንድ አውትፑት ብቻ ነው የሚኖረን the logical statement that logic gates follow are called boolean expression so አሁን አንድ ሎጂክ ጌት አለን ያ ሎጂክ ጌት የሚሰራበት መንገድ አለ ያንን የሚሰራበትን መንገድ የሚነግረን ይሄ boolean expression ነው ማለት ነው ሁሉም ሎጂክ ጌቶች ተመሳሳይ ስራ ላይ ሰሩ ይችላሉ so የእያንዳንዳቸውን ስራ ግን ይሄ boolean expression ይነግረናል boolean expressionን ካወቅን ሎጂክ ጌቱ ምን እንደሚሰራ ማወቅ እንችላለን ማለት ነው in boolean algebra the addition sign ይሄ ማለት ነው is referred to as or the boolean expression for or is ይሄ ነው ማለት ነው ልብ አድርጉ በቡሊያን አልጀብራ ይሄ ፕላስ ተብሎ አይነበብም ምን ተብሎ ነው የሚነበበው or ወይም ማለት ነው y is equals to a or b ብለን ነው የምናነበው ይሄንን a or b እሺ ኦርን አየን አሁን ደግሞ ኤንድን እንመለከታለን the multiplication sign እቺ ዶት ማለት ነው is referred to as end in boolean algebra the boolean expression for this is y is equals to a and b a times b አይደለም ልብ አድርጉ y is equals to a and b ነው የምንለው በምን በቡሊያን አልጀብራ ማለት ነው እሺ the bar sign ሌላ ደግሞ ሶስተኛ ይሄ ባር አለ is referred to as not ነው የሚባለው ይሄኛው ማለት ነው በቡሊያን አልጀብራ the boolean expression ይሄ ማለት ነው y is equals to a አደረግንና ቺን ከላይ ያስቀመጥን ይሄ እንዴት ይነበባል y is equal to not a ምክንያቱም እቺ ምልክት የምን ስለሆነች የኖት ስለሆነች ማለት ነው y is equals to not a እሺ ምን አየን y is equals to a or b ይሄንን አየን
y is equals to a and b ናየን y is equals to not a እነዚህን አየን ማለት ነው። ፕላስ ከሆነ ኦር ወይም አማራጭ አለን ማለት ነው። ወይ ይሄኛውን ማለት ነው። a and b a እና b ሁለቱም ማለት ነው። y is equals to not a አይደለም ማለት ነው። ከኤ ተቃራኒ ነው ማለት ነው። ከኤ ተቃራኒ ቅድም ምን ብለን ነበር? ኔጌቲቭ ሎጂክ ብለን ነበር። እሱን ያሳየናል። the or gate and gate and not gate are called basic logic gates እንላቸዋለን። or gateን and gateን እና not gateን basic logic gate እንላቸዋለን። አሁን ደግሞ ከነዚህ ላይ ድራይቭ የሚደረጉ አሉ። እነዚህን አንዱን ከአንዱ ጋር በማገናኘት ማለት ነው። the nor gate and NAND gate are called universal logic gates እንላቸዋለን። እነዚህን ደግሞ universal logic gates እንላቸዋለን። ማንን? NOR gateንና NAND gateን ማለት ነው። NOR gate ማለት ምን ማለት ነው? OR gateን አይታችኋል። OR አጠገብ እዚህ ጋር OR አጠገብ n ነው የጨመርነው። ሶ NOR not OR ማለት ነው። not OR NAND አለ እዚህ ጋር ያያችሁ ኤንድን አይተናል። ከፊት ለፊቱ ኤን ነው የጨመርነው። ሶ ናንድ ማለት ኖት ኤንድ ማለት ነው። ሶ ምንድነው ያደረግነው ማለት ነው? ይሄንን ኖት ነው ሁለቱም ላይ ያመጣ ነው ማለት ነው። ኦር ላይም ኖትን አመጣን፣ ኤንድ ላይም ኖትን አመጣን ማለት ነው። ሶ ኦርንና ኖትን ወደ አንድ ስናመጣ ምን እናገኛለን? ኖር ጌት እናገኛለን። ሌላ ኖትንና ኤንድን ወደ አንድ ስናመጣ ናንድ እናገኛለን። ኖት ኤንድ ማለት ነው። እሺ እነዚህ ምን ይባላሉ? ዩኒቨርሳል ሎጂክ ጌትስ ይባላሉ። ኖር እና ናንድ ጌት ማለት ነው። ቢኮዝ ኤኒ ሎጂክ ጌት ካን ቢ ሜድ ፍሮም ኮምቢኔሽን ኦፍ ናንድ ጌት ኦር ኖር ጌት ማለት ነው። እነዚህ ሁለቱን ወደ አንድ በማምጣት የትኛውንም አይነት ሎጂክ ጌት መፍጠር እንችላለን ማለት ነው። ኢች ኦፍ ዚስ ጌትስ ፐርፎርም ኤ ዲፍረንት ሎጂካል ኦፕሬሽንስ የተለያየ ሎጂካል ኦፕሬሽን ነው የሚሰሩት ማለት ነው። ዞሮ እያንዳንዳቸውን እናያቸዋለን። እሺ አሁን ኦር ጌትን በደንብ እንመለከታለን። ተከታተሉኝ። አሁን በሰርኪዩት እንዴት ማሳየት እንችላለን ኦር ጌትን የሚለውን እንይ። two parallel switches and lamp is connected as shown in figure 5.5 ይሄ ማለት ነው። ሁለት ፓራላል የሆኑ ስዊቾች አሉ፣ ማብሪያ ማጥፊያ፣ ከዛ ደግሞ አምፖል አለን። ይሄ አምፖል የሚበራው መች ነው የማይበራውስ መች ነው የሚለው እንመለከታለን። ላምፕ ኦን ኢዝ ኢኳል ቱ 1 ላምፑ የሚበራ ከሆነ ኮድ እንስተው 1 እንበለው። ላኑ ደግሞ ኦፍ ከሆነ ላምፑ ኦን ከሆነ እና ካልበራ 0 እንበለው። እንግዲህ ያው ከበራ ላምፑ ከበራ ሃይ ነው ማለት ነው። ላምፑ ካልበራ ደግሞ ሎው ነው ማለት ነው። 1 እና 0 ሰጠን ማለት ነው። አሁን ተመልከቱ እንግዲህ እስኪ ኤን ኦን ላድርገው፣ ይሄንን እዚህ ጋር ልዝጋው። ያ ማለት ኤን ምን አደረኩት ማለት ነው? 1 አደረኩት ማለት ነው። ኤን 1 አደረኩኝ። ቢ ተዘጋም አልተዘጋም ምንም የሚያመጣው ለውጥ የለም። ምክንያቱም ተመልከቱ ከረንት በዚህ ይመጣል ወደዚህ አይሄድም። ለምን? ይሄ ክፍት ስለሆነ ማለት ነው። በዚህ ይመጣል በዚህ አልፎ አምፖሉ ጋር ይደርሳል። ሰርኪዩቱን በዚህ መልኩ ኮምፕሊት ያደርጋል። ሶ አምፖሉ ምን ይሆናል? ይበራል ማለት ነው። ሶ ኤ ኦን ከሆነ አምፖሉ ይበራል። ኤ ኦን የሆነበትን ቦታ ደግሞ እንመልከት። እዚህ ጋር ኤ ኦን ነው እንደምታዩት፣ እዚህ ጋርም ኦን ነው ኤ። ሶ በሁለቱም ኬዚው ኦን ሆኗል ማለት ነው። ኦን ሆኗል። አሁን ደግሞ ሌላኛው ምንድነው? ቢን መዝጋት። አሁን ይኸው በመጀመሪያው ኬዝ ኤን ዘግተን ቢ ተዘጋም አልተዘጋም ሁልጊዜ ምንድነው ያገኘነው? ኦን ነው ያገኘነው ማለት ነው። አሁን ደግሞ ቢን እንዝጋ። ቢን ዘጋን ማለት ቢን ኦን አደረግን ማለት ነው። ሶ እቺኛዋንና እቺኛዋን ኬዝ እንወስዳለን ማለት ነው። ቢ ዝግ ከሆነ ኤ ክፍትም ሆነ ዝግም ሆነ ምንም የሚያመጣው ለውጥ የለም። ምክንያቱም በዚህ ይመጣል፣ ሰርኪዩታችን በዚህ መልኩ ኮምፕሊት ስለሚሆን ማለት ነው። ሶ በሁለቱም ኬዝ ምን ይሆናል? ኦን ይሆናል ማለት ነው። ነገር ግን ይሄኛው ኤ ማለት ነው ኤም ክፍት ከሆነ ቢም ክፍት ከሆነ ምን መሆን አይችልም? አምፖሉ መብራት አይችልም ማለት ነው። እንደምታዩት
ሁለቱም ክፍት ከሆኑ ይሄም ክፍት ከሆነ ከረንት መጣ፣ በዚህ ጋር መሄድ አይችልም። ለምን? ይሄ ክፍት ነው። በዚህ ጋር መጣ ከረንት ክፍት ነው፣ ማለፍ አይችልም። አምፖሉ ምን ይሆናል? በዛ ኬዝ ኦፍ ይሆናል ማለት ነው። አሁን ከዚህ ላይ ምን መረዳት እንችላለን? በኦር ኬዝ ኤ ኦር ቢ ልበል። ይሄ ሃይ የሚሆነው ከሁለቱ አንዱ ሃይ ከሆኑ ወይም ሁለቱም ሃይ ከሆኑ ሃይ እናገኛለን ማለት ነው። ኦፍ የምናገኘው ሁለቱም ኦፍ ከሆኑ፣ ሁለቱም ኦፍ ወይም ሁለቱም 0 ከሆኑ ብቻ ኦፍ ይሆናል ማለት ነው። ይሄንን ያዙ። ሌላ ሲምቦሉን ተመልከቱ። ይሄንንም ሲምቦል ማስታወስ አለባችሁ። ይሄ የምን ሲምቦል ነው? የኦር ሲምቦል ነው። የኦር እዚህ ጋር ሾጠጥ ይላል። የኦር ሲምቦል ነው ይሄኛው። የኤንድም የራሱ ሲምቦል አለው፣ ኖትም የራሱ ሲምቦል አለው። ይሄንን አስታውሱ። የኦር ሲምቦል ነው። እንደዚህ አስቡ እስቲ። አሁን ለምሳሌ ተማሪ ልጥራኔ፣ ስቱደንት ኤክስ አለ፣ ስቱደንት ዋይ አለ። ስቱደንት ኤክስ ኦር ስቱደንት ዋይ ኑ ብል ኤክስም ቢመጣ ምንም ችግር የለውም፣ እቀበላለሁ። እንትና ወይም ነው ያልኩት። ወይም ማለት አማራጭ ነው። ዋይም ከመጣ ምንም ችግር የለውም፣ ደስተኛ ነኝ። ሁለቱም ከመጡ ምንም ችግር የለም፣ ደስተኛ ነኝ። ነገር ግን ደስተኛም አልሆነው መች ነው? ሁለቱም ካልመጡ ነው። ሁለቱም ካልመጡ ደግሞ ማለት ሁለቱም ኦፍ ሲሆኑ ማለት ነው። 0 ሲሆን ምን ይሆናል? ውጤቱ 0 ይሆናል ማለት ነው። እንግዲህ እስካሁን ያወራነውን በእያንዳንዱ መስመር ላይ እንመለከታለን ማለት ነው። ኢፍ ቦዝ ስዊችስ ኤ ኤንድ ቢ አር ኦፕን፣ ይሄም ክፍት ከሆነ እዩ፣ ከረንት መጣ፣ በዚህ ጋር ወደዚህ መጣ፣ ማለፍ አይችልም። በዚህ ጋር መጣ፣ ማለፍ አይችልም። ይሄ አምፖል ምን አይሆንም? አይበራም ማለት ነው። ኢፍ ቦዝ ስዊችስ ኤ ኤንድ ቢ አር ኦፕን ኖ ከረንት ዊል ፍሎ ስሩ ዘ ኤክስተርናል ሰርኪዩት፣ ምንም አይነት ከረንት አያልፍም ማለት ነው። ስለዚህ ላምፑ ምን ይሆናል? ኦፍ። ይሄ ማለት ደግሞ 0 ማለት ነው። አሁን ደግሞ እዩ፣ ኢፍ ስዊች ኤ ኢስ ክሎዝድ፣ ስዊች ኤ ከተዘጋ ማለት ነው። ቢ ደግሞ ምን ይሁን? ክፍት ይሆን ማለት ነው። ይሄኛውን ሴናሪዮ የቱ ጋር ነው የምናገኘው? እዚህ ጋር ነው የምናገኘው። እዩ፣ ይሄ ማለት ነው ኤ ዝግ ሆኖ ቢ ክፍት ሲሆን ማለት ነው። ዘ ከረንት ፓስስ ስሩ ስዊች ኤ፣ በስዊች ኤ ውስጥ ያልፋል። ለምን? ይሄ ዝግ ስለሆነ ማለት ነው። ከዛስ ላምፑ ኦን ይሆናል ማለት ነው። ስለዚህ ውጤቱ ምን ይሆናል? 1 ኦር 0፣ 1 ኦር 0፣ ሃይ ኦር ሎ ምን ይሆናል? ውጤቱ ሃይ ይሆናል። ምክንያቱም ይሁ በዚህ ጋር ይመጣና ያበረዋል ማለት ነው ይሄንን። ስለዚህ ችኛዋን ኬዝ እናገኛለን ማለት ነው። በመጀመሪያው ኬዝ ሁለቱም ኦፕን ከሆኑ የትኛዋ ማለት ናት? እችኛዋ። ሁለቱም ኦፕን ከሆኑ ውጤቱ ምን ይሆናል? 0 ይሆናል ማለት ነው። ኦፍ ይሆናል። እሺ አሁን ደግሞ ተመልከቱ። ኢፍ ስዊች ኤ ኢስ ኦፕን፣ አሁን ደግሞ ስዊች ኤ ኦፕን ሆኖ ስዊች ቢ ክሎዝድ ከሆነ፣ ይሄ ዝግ ከሆነ ከረንቱ ምን ይሆናል? ይመጣል በዚህ ጋር እችኛውን መንገድ ይዞ ይሄዳል፣ እንደዚህ እንደምታዩት ማለት ነው። ስለዚህ ምን ይሆናል? አምፖሉ ይበራል ማለት ነው። ዘ ከረንት ፓስስ ስሩ ቢ፣ በቢ ውስጥ ያልፋል ማለት ነው። ከዛስ ላምፑ ምን ይሆናል? ኦን ይሆናል ማለት ነው። ላምፑ ኦን ከሆነ ደግሞ ውጤታችን 1 ይሆናል። ይሄኛው ደግሞ ቢ ሃይ ሆኖ ኤ ሎው የሆነበት ማለት ነው። እችኛዋ ማለት ናት። ቢ ሃይ ነው፣ ኤ ደግሞ 0 ማለት ነው። ኤ ኦፕን ነው፣ ቢ ክሎዝድ ነው ማለት ነው። በዚህ ኬዝ ምን እናገኛለን? ሃይ እናገኛለን ማለት ነው። ሌላ ኢፍ ቦዝ ስዊችስ አር ክሎዝድ፣ ሁለቱም ከተዘጉ ይሄም ምንም ችግር የለም፣ ከረንቱ አማራጭ አለው ማለት ነው። በዚህም ይሄዳል። ምን ይሆናል? ኦን ይሆናል ማለት ነው። በዚህም ኬዝ የትኛውን ኬዝ ይይዛል? ይሄኛውን ኬዝ ይይዛል ማለት ነው። አራቱን ኬዞች በዚህ መልኩ እንመለከታለን። እዚህ ጋር እዩ 1 + 1 = 2 ሊል ይችላል አንድ ሰው። 1 + 1 = 2 ሊል ይችላል። ነገር ግን ይሄ ምንድነው? ቡሊያን ኤክስፕሬሽን ነው። 1 ኦር 1 ኦር ነው። ኦኬ 1 ኦር 1 ምንድነው የሚሆነው? 1 ነው የሚሆነው። በዚህ መልኩ እንዳትወስዱት። 1 + 1 አይደለም ይሄ 1 ኦር 1 ይሆናል። ስለዚህ እዩ ይሄኛው ኦርጌት ሲምቦል ነው። ይሄኛው ደግሞ ስዊች ሰርኪዩት እንለዋለን። ይሄንን ስዊች ሰርኪዩት እንለዋለን። ይሄኛውን ደግሞ ኦርጌት ሲምቦል እንለዋለን። ይሄኛው ደግሞ ትሩዝ ቴብል ይባላል። ይሄኛው ስዊች ሰርኪዩት እንለዋለን። ይሄኛውን ደግሞ
ኦር ጌት ሲምቦል እንለዋለን። You can see from the truth table that the Boolean expression y is equals to a or b makes sense. ለምን እዩ ፕላስ ፕላስ አድርጉት። ይሄንን ያው ኦር ማለት ነው 0 + 0 እንኳን ብለን ብንወስድ ሴንስ ይሰጣል። 0 + 1 1 ሴንስ ይሰጣል። 1 + 0 1 ሴንስ ይሰጣል። እዚህኛው ጋር ስንመጣ ግን ሴንስ አይሰጥም። 1 + 1 1 አይሆንም 2 ነበር መሆን የነበረበት ማለት ነው። እሺ the only case where the or function differs from the normal addition ኖርማሊ ከምናውቀው አዲሽን እዚህኛው ጋር ብቻ ነው የሚለየው ማለት ነው። ኤም ሃይ ቢም ሃይ ወይም ኤም አንድ ቢም አንድ የሆነበት ቦታ ላይ ማለት ነው። ሂር በዚህ ኬዝ ማለት ነው ኤ ኦር ቢ ስንት ነው የሚሆነው? አንድ ነው የሚሆነው። ነገር ግን በኖርማል አዲሽን ካሰብነው ኤ + ቢ ስንት ነበር መሆን የነበረበት? 2 ነበር መሆን የነበረበት። ነገር ግን there is no such thing as 2 ሎጂክ ጌት ላይ ሁለት የሚባል ነገር የለም። ወይ አንድ ነው ካልሆነ 0 ነው። ከሁለቱ አንዱ ብቻ ነው ማለት ነው። so we define plus to mean or ነው ማለት ነው። ይሄ or ነው። ስለዚህ 1 or 1 ምን ይሆናል? 1 ይሆናል ማለት ነው። application of or ጌትን የት እንደምንጠቀም እንመልከት እስኪ። አሁን ለምሳሌ እዩ ይሄ ኮሪደር አለ እንበል። አንድ ሰው ከዚህ ጋር መጣ እና ይሄ ጨለማ ነው እንበል። እዚህ ጋር ማብሪያ ማጥፊያ አለ። ማብሪያ ማጥፊያውን ሲነካው ምን መሆን አለበት? አምፖሎቹ መብራት አለባቸው። እዚህ ጋርም ሌላ አንድ ማብሪያ ማጥፊያ ሊኖረን ይችላል። እዚህ ጋር ማለት ነው መኖርም አለበት። ስለዚህ እዚህ ጋር ያለው ሰውዬም ወይም ሴትዮዋ ስትነካው አምፖሎቹ ምን መሆን አለባቸው? መብራት አለባቸው። ይሄኛው ምንም ይሁን ምን ይሄ ኦን ከተደረገ አምፖሎቹ መብራት አለባቸው። ምክንያቱም ጨለማ ስለሆነ አንድ ሰው ከዚህ ጋር ሲመጣ የግድ ብርሃን ማግኘት ስላለበት ማለት ነው። ይሄኛው ምንም ይሁን ምን ይሄኛው ኦን ከተደረገ መብራቱ መብራት አለበት ማለት ነው። ስለዚህ ሰውየው ወይም ሴትዮዋ መሄድ ትችላለች በብርሃን ላይ። እንደዚህ አይነት ቦታዎች ላይ እንጠቀመዋለን ማለት ነው። እሺ an OR gate can be used to feed 2 light switches for a long dark corridor which has one switch at each end. እዚህ ጋም አንድ ማለት ነው። በኮሪደሩ ኢንድ ላይ አንድ ማብሪያ ማጥፊያ ይኖራል ማለት ነው። each of the switches send an output of 0 to the control unit if no one has pressed the switch. ማንም ኦን ካላደረጋቸው የሚልኩት ሲግናል ምን ይሆናል? 0 ነው የሚሆነው። ያ ማለት አምፖሉ አይበራም ማለት ነው። እሺ if someone presses the switch የሆነ ሰው ከዚህ ጋር ፕረስ ቢያደርገው ኦር ይሄኛውን ፕረስ ቢያደርገው ወይም ሁለቱም ፕረስ ካደረጉ ምን ይሆናል? አውትፑታችን 1 ይሆናል። አምፖሎቹ ይበራሉ ማለት ነው። the lights in the corridor should come on if either switch is pressed. እዚህ ጋር ኤስ ልጨምር ማለት ነው። የትኛውም ማለት ነው ወይ ይሄኛው ኦር ሁለቱም ከተነኩ አምፖሉ ምን መሆን አለበት? መብራት አለበት ማለት ነው። አለበለዚያ ይሄኛውን ብቻ ስንነካው የሚበራ ከሆነ ከዚህ ሳይድ የመጣ ሰው በጨለማ ውስጥ ሊሄድ ነው ማለት ነው። ስለዚህ አንደኛው ፕረስ ከተደረገ ኦን መሆን አለበት፣ ይሄ ደግሞ ኦን መሆን አለበት። ይሄ ደግሞ የኦር ጌት ባህሪ ነው ማለት ነው። የኦር ጌት ባህሪ ነው። ምክንያቱም እዩ 1 1 0 0 1 0 1 0 እነዚህ ናቸው ፖሲብል ኢንፑቶቹ ማለት ናቸው። 1 1 ከሆነ 1 ይሆናል። 1 0 ከሆነ 1 ይሆናል። 0 1 ከሆነም 1 ይሆናል። 0 0 ከሆነ ብቻ 0 ይሆናል ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? ምንም የትኛውም ስዊች ካልተነካ ይጠፋል ማለት ነው። ከሁለቱ ወይም ለምሳሌ ይሄኛውን 1 እንበለው፣ ይሄኛውን ኤን በለው፣ ይሄኛውን ኤን ቢን በለው ማለት ነው። ኤ ኦን ሆኖ ቢ ኦፍ ቢሆንም ይበራል። ኤ ኦፍ ሆኖ ቢ ኦን ቢሆንም ይበራል። ሁለቱም ኦን ከሆኑም ይበራል ማለት ነው። ስለዚህ ኮሪደር ላይ እንጠቀማቸዋለን እነዚህ። አሁን ደግሞ ኤንድ ጌትን እንመልከት። ኢን ጀነራል ዘ ሲምፕለስት ኤንድ ጌት ኢዝ ኦልሶ ኤ 2 ኢንፑት ኤንድ 1 አውትፑት ሎጂክ ጌት። እንግዲህ ኦር ላይ አይታችኋል። ዋይ ኢዝ ኢኳልስ ቱ ኤ ኦር ቢ ብለን ነበረ። ስንት ኢንፑት አለው? 2 ኢንፑት አለው። ስንት አውትፑት አለው? 1 አውትፑት አለው ማለት ነው። በተመሳሳይ ሲምፕል ኤንድ ጌትም 2 ኢንፑት አለው። 2 ኢንፑት ኤ እና ቢ ማለት ናቸው። አውትፑቱስ ዋይ ብቻ ይሆናል ማለት ነው። ኢት ኮምባይንስ ዘ ኢንፑትስ ኤ ኤንድ ቢ ቱ ጊቭ ዘ አውትፑት ዋይ። ዘ ፎሎዊንግ ዘ ቡሊያን ኤክስፕሬሽን ዋይ ኢዝ ኢኳልስ ቱ ኤ ኤንድ ቢ። ይሄ እንዴት ይነበባል? ዋይ ኢዝ ኢኳልስ ቱ ኤ ኤንድ ቢ።
ኤ ታይምስ ቢ አይደለም። ልብ አድርጉ። ዘ ኤንድ ኦፕሬሽን ኢዝ ሪትን አስ መልቲፕሊኬሽን የማባዛት ምልክት አይነት ነው። ኤ ኤንድ ቢ ኢዝ ሪትን በዚህ መልኩ ነው የሚጻፈው ኤ ኤንድ ቢ ኢፍ ኤዘር ኤ ኦር ቢ አር 0 ከሁለቱ አንዱ 0 ከሆነ ውጤቱ ምን ይሆናል? 0 ይሆናል። ከሁለቱ አንዱ 0 ከሆነ ውጤቱ 0 ይሆናል ማለት ነው። ውጤቱ አንድ የሚሆነው ሁለቱም አንድ ከሆኑ ነው። ኤ ኤንድ ቢ አንድ የሚሆነው መች ነው? ሁለቱም አንድ ሲሆኑ ነው ማለት ነው። እንግዲህ ቅድም ኦር ጌት ላይ ሁለቱም 0 ሲሆኑ ነበር ውጤቱ 0 የሚሆን የነበረው። በኤንድ ጌት ላይ ደግሞ ሁለቱም አንድ ከሆኑ ብቻ ነው አንድ የምናገኘው። ከዛ በተረፈ አንዱ አንድ ሆኖ ሌላኛው 0 ከሆነም ውጤቱ 0 ይሆናል ማለት ነው። እስኪ ይሄን ምስል እንመልከት። ከሲምቦሉ እንነሳ። ሲምቦሉ ይሄንን ይመስላል። ቅድም ኦር ጌት ላይ እንደዚህ ነበር ካስታወሳችሁ፣ እንደዚህ ሾጠጤ ማለት ነገር ነበረው። እዚህ ኤ፣ እዚህ ጋር ቢ፣ እዚህ ጋር ዋይ ማለት ነው። እዚህ ጋር ደግሞ እዩት፣ ይሄንን ይመስላል። እዚህ ጋር ከርቭ ነው፣ እዚህ ጋር ደግሞ ቀጥ ያለ ነው። ሁለት ኢንፑቶች አሉ ኤ እና ቢ፣ አውትፑት ላይ ደግሞ ዋይ አለን። ይሄኛውስ ስዊች ሰርኪዩት ነው። ኤንድ ከሆነ እዩ፣ ይሄ አምፖል እንዲበራ ከተፈለገ ይሄም መዘጋት አለበት፣ ይሄም መዘጋት አለበት። ይሄ ወይ ይሄ አይደለም፣ ይሄም መዘጋት አለበት፣ ይሄም መዘጋት አለበት። አሁን ከመጀመሪያው እንነሳ። ሉክ 0 ነው የሚለን። ይሄም ክፍት ከሆነ ከረንት ይመጣል በዚህ ጋር። ይሄ ክፍት ነው እንደምታዩት። ሶ ምን ማድረግ አይችልም፣ ማለፍ አይችልም ማለት ነው። ስለዚህ አምፖሉ አይበራም፣ 0 ይሆናል ማለት ነው። አሁን ደግሞ ኤን እንዝጋው። ይሄ ዝግ ቢሆን እዩ፣ ከረንት ከዚህ መጣ እዚህ ደረሰ። ልክ እዚች ጋር ሲደርስ ምን ይሆናል? ይቆማል። ለምን? ይሄ ክፍት ስለሆነ ማለት ነው። ስለዚህ በዚህም ኬዝ አምፖሉ አይበራም ማለት ነው። አሁን ደግሞ በተቃራኒው ይሄኛውን ከፍተን ይሄኛውን ብንዘጋም በተመሳሳይ ነው። ይሄ ክፍት ሆኖ ይሄኛው ቢዘጋም ከረንት እዚህ መድረስ አይችልም። ሶ በዚህም ኬዝ ምን ይሆናል? ኦፍ ነው የሚሆነው ማለት ነው። አሁን ደግሞ ሁለቱም ኦን ቢሆኑ ይሄም ቢዘጋ ከረንቱ ከዚህ ይነሳል። እዩ፣ ከዛስ ያልፋል። በዚህ ውስጥ ሰርኪዩቱን ኮምፕሊት ያደርጋል በዚህ መልኩ። ሶ አሁን አምፖሉ ምን ይሆናል? ይበራል ማለት ነው። ሶ የሚበራው ሁለቱም ኦን ከሆኑ ብቻ ነው። ከዛ ውጪ አይበራም ማለት ነው። ሲምቦሉን ተመልከቱልኝ። እንደዚህ፣ ከዛ እንደዚህ፣ እዚህ ጋር ኢንፑት ኤ ያለን፣ እዚህ ጋር ኢንፑት ቢ ያለን፣ አውትፑት ላይ ደግሞ ዋይ ያለን ማለት ነው። ይሄ ሲምቦሉ ነው። ይሄ ትሩዝ ቴብሉ ነው። ይሄ ደግሞ ስዊች ሰርኪዩቱ ነው። አስታውሱ፣ ሁለቱም ኦን ከሆኑ ብቻ ነው አውትፑት ላይ ኦን ማግኘት የምንችለው። ከዛ ውጪ ያለው ሁሌ ኦፍ ይሆናል ማለት ነው። ዘ ሲምቦሉ ይሄ ነው። ኢኩቫለንት ሰርኪዩት ይሄ ነው። ኤንድ ትሩዝ ቴብሉ ማለት ነው። ፎር አን ኤንድ ጌት አር ሾን ኢን ፊገር 5.26 ይሄ ማለት ነው። ዘ ፋንክሽን ኦፍ ዘ ኤንድ ጌት ኢዝ ሰች ዛት ዘ አውትፑት ኢዝ ትሩ የሚሆነው መች ነው? ሁለቱም ትሩ ከሆኑ ብቻ ነው። ኢፍ ኤንድ ኦንሊ ኢፍ ኦል ዘ ኢንፑትስ አር ኢን ትሩ ኮንዲሽንስ። እንግዲህ እኛ ሁለት ኬዝ ብቻ ስለወሰድን ነው። 3 4 5 6 ኢንፑትም ሊኖር ይችላል። ሁሉም ምን መሆን አለባቸው? ትሩ መሆን አለባቸው። አውትፑት ላይ ትሩ ለማግኘት ወይም ይሄ አምፖል እንዲበራ እነዚህ ሁለቱም ምን መሆን አለባቸው? ሁለቱም ኦን መሆን አለባቸው፣ መዘጋት አለባቸው ማለት ነው። ኢን ዚስ ሰርኪዩት ዘ ስዊችስ፣ እነዚህ ስዊቾች ኤንድ ዘ ላምፕ አር ኢን ሲሪየስ፣ በሲሪየስ ናቸው። ኦል ዘ ፖሲብል ኢንፑትስ ኤንድ ሪዛልቲንግ አውትፑትስ አር ታቡሌትድ ኢን ኤ ቴብል ትሩዝ። እዚህ ጋር ያው አይተናል ይሄንንም ማለት ነው። ፖሲብል ኢንፑቶቹ እነዚህ ናቸው። ፖሲብል አውትፑቱ ደግሞ ይሄ ነው ማለት ነው። ኢፍ ቦዝ ስዊችስ ኤ ኤንድ ቢ አር ኦፕን፣ ሁለቱም ኦፕን ከሆኑ ማለት 0 ከሆኑ ማለት ነው። ውጤቱ ምን ይሆናል? 0 ነው የሚሆነው። አምፖሉ አይበራም ማለት ነው። እሺ ኢፍ ስዊች ኤ ኢዝ ክሎዝድ፣ ኤ ክሎዝድ ሆኖ ቢ ደግሞ ክፍት ቢሆን፣ ያ ማለት ኤ 1 ሆኖ ቢ 0 ቢሆን ማለት ነው። አሁንም ይሁን እንግዲህ ከረንቱ ማለፍ አይችልም። ለምን? እዚህ ጋር ክፍተት ስላለ አምፖሉ አይበራም ማለት ነው። ውጤታችን ምን ይሆናል? 0 ይሆናል ማለት ነው። እሺ አሁን ደግሞ ስዊች ኤ ኦፕን ሆኖ ስዊች ቢ ክሎዝድ ቢሆን ይሄኛውን ብንዘጋው ማለት ነው። ይሄኛው ግን ክፍት እንደሆነ ከረንት መጣ እዚህ ጋር ደረሰ፣ ማለፍ አይችልም። ለምን? እዚህ ጋር ክፍት ስለሆነ። ይሄኛው ደግሞ እቺኛዋ ኬዝ ማለት ናት። ኤ ክፍት ናት፣ ቢ ዝግ ነው ማለት ነው።
ውጤታችን ምን ይሆናል? 0 ይሆናል ማለት ነው። 0 ይሆናል። እሺ አሁን የቀረው አማራጭ ደግሞ ሁለቱንም መዝጋት ነው። if both switches A and B are closed ይሄም ከተዘጋ አሁን ይው ከረንት ምን ማድረግ ይችላል? በዚህ ውስጥ ማለፍ ይችላል። መጣ አለፈ። በዚህ መልኩ ሰርኩሌት ማድረግ ይችላል። ስለዚህ አምፖሉ ምን ይሆናል? ይበራል ማለት ነው። ሶ ይሄ ማለት ደግሞ ሁለቱም ኦን ከሆኑ አምፖሉ ይበራል። if both switches A and B are closed current will pass through the circuit now the lamp is on and glowing so y ምን ይሆናል ማለት ነው? 1 ይሆናል ማለት ነው። 1 ይሆናል። application of end gateን የት እንደምንጠቀም እኒ an end gate can be used to fit an automatic circuit to light up a display in an airplane if two toilets are in use አሁን ኤርፕሌን ላይ ሁለት ሽንት ቤቶች አሉ ብለን እናስብ። በዚህ መልኩ ማለት ነው። ይሄ አንደኛው ነው፣ ይሄ ደግሞ ሌላኛው ነው ማለት ነው። እዚህ ጋር የሆነ ዲስፕሌይ አለ ብለን እናስብ። አሁን ሽንት ቤቱን ለመጠቀም የሆነ ሰው መጣ እዚህ ጋር የሆነ ምልክት የሚሰጥ የሆነ ላይት አለ። ላይት ማለት ነው። ልክ እዚህ ጋር አንድ ሰው መጥቶ ይሄ ላይት ሲያየው ይሄ ላይት እየበራ ከሆነ ሁለቱም ሽንት ቤቶች ተይዘዋል ማለት ነው። ስለዚህ ምን ያደርጋል? ተመልሶ ይሄድና ቁጭ ይላል። ከዛ ላይቱን ያያል። ልክ ላይቱ ከጠፋ ይሄኛው ላይት ከጠፋ ከሁለት አንዱ ሽንት ቤት ወይም ሁለቱም ፍሪ ናቸው ማለት ነው። ስለዚህ ምን ማድረግ ይችላል? መጥቶ መጠቀም ይችላል ማለት ነው። እንግዲህ እዚህ ጋር ላይት የምናገኘው መች ነው? ሁለቱም ጥቅም ላይ ከሆኑ ይሄኛውንም እየተጠቀመ ከሆነ አንድ ሃይ ማለት ነው። እዚህ ጋር ይሄኛውም ሃይ ይሆናል። ሃይ ኤንድ ሃይ ምን ይሰጠናል? ሃይ ይሰጠናል ማለት ነው። ስለዚህ እቺ ትበራለች ማለት ነው። በዛ ኬስ ሁለቱም ውስጥ ሰው አለ ማለት ነው። ነገር ግን እዚህኛው ውስጥ ሰው ኖሮ እዚህኛው ውስጥ ሰው ከሌለ 1 and 0 ውጤቱ ምን ይሆናል? 0 በዛ ሰዓት እቺ ምን ትሆናለች ማለት ነው? ትጠፋለች ማለት ነው። ስለዚህ ሰውየው ይመጣል ወይም ሴትዮዋ ትመጣና ፍሪ የሆነው ውስጥ ገብታ መጠቀም ትችላለች ማለት ነው። በዚህ መልኩ ነው የምንጠቀመው። እንዴት ይታወቃል? ይሄ 1 ይሁን ይሄ 0 ይሁን እንዴት ይታወቃል ለሚለው ሴንሰር ነው የምንጠቀመው። ሴንሰር ይሄ መረጃ የሚሰጠን ማለት ነው። there is a sensor in each toilet በእያንዳንዱ ሽንት ቤት ውስጥ ምን አለ? ሴንሰር አለ። it gives out 0 if the toilet is free ቶይሌት ውስጥ ሰው ከሌለ 0 ሲግናል ይልካል። ሰው ካለ ደግሞ 1 ይልካል ማለት ነው። 1 ይልካል። እነዚህን መረጃዎች ወስዶ ነው እዚህ ጋር ዲስፕሌይ የሚሰጠን። you can send a 1 to the display unit if both sensors are sending 1 ሁለቱም ሴንሰሮች 1ን የሚልኩ ከሆነ ዲስፕሌዩ ላይ ሃይ ይሆናል ማለት ነው። that is if both toilets are occupied ሁለቱም ሽንት ቤቶች ከተያዙ አንደኛውም ሃይ ይልካል፣ ሌላኛውም 1 ይልካል። 1 and 1 ምን ይሰጠናል? 1 ሃይ ይሰጠናል ማለት ነው። እሺ አሁን ደግሞ ኖት ጌትን እንመልከት። the not gate is a 1 input and 1 output logic gate አንድ ኢንፑት ይኖረዋል፣ አንድ አውትፑት ይኖረዋል ማለት ነው። እሺ it inverts or complements the input A to give output Y following the boolean expression በዚህ መልኩ እንገልጸዋለን ማለት ነው። Y is equals to not A ማለት ነው። ይሄ Y is equals to not A እቺ ከላይ ያለችው ባር ምን ታሳየናለች ማለት ነው? ኖት መሆኑን ያሳየናል ማለት ነው። ኖት this gate is also called an inverter ገልባጭ መጀመሪያ ከነበረበት ምን ያደርገዋል ማለት ነው? ይገለብጠዋል ማለት ነው። ትሩ ከነበረ ፎልስ፣ 1 ከነበረ 0፣ ሃይ ከነበረ ሎ ያደርገዋል ማለት ነው። the symbol equivalent circuit and truth table are shown in figure 5.7 እንመልከት። ምልክቱ ይሄንን ይመስላል እንደምታዩት። ስለዚህ ይሄ ሆነና እዚች ጋር ኦ እናስቀምጣለን። ከዛ እዚህ ጋር ኢንፑት ይኖረናል፣ እዚህ ጋር አውትፑት ይኖረናል ማለት ነው። y is equals to not a ይሆናል። y is equals to not a ይሄ ምኑ ነው? ሲምቦሉ ነው ማለት ነው። ስዊች ሰርኪዩቱ ደግሞ ይሄንን ይመስላል። ስለዚህኛው ከማውራታችን በፊት አንድ ነገር ላሳያችሁ እስኪ። እዚህ ጋር እንደዚህ አድርጉ። አንድ ሬዚስተር አለ እዚህ ጋር አንድ ሬዚስተር አለ።
እዚህ ጋር ባትሪ አለ። ይሄኛውን 1 ኦም ልበለው፣ ይሄኛውን ደግሞ 2 ኦም ልበለው። እዚህ ጋር 10 ቮልት አለ ብለን እናስብ። ከረንት ይነሳል እንግዲህ ከዚህ ከሶርሱ ከረንት ይመጣል። ከዛ እዚህ ይደርሳል። የተወሰነው ከረንት ወደዚህ የተወሰነው ደግሞ ወደዚህ ይሄዳል። ይሄንን I1 ልበለው። በዚህ ጋር የሚመጣውን ከረንት ደግሞ I2 ልበለው። የትኛው ከረንት ይበልጣል? የትኛው ከረንት ይበልጣል? I1 ከI2 ይበልጣል። I1 ከI2 ይበልጣል። እንዴት አወቅን? እንደዚህ ሬዚስታንስ ምንድነው የሚያደርገው? ከረንትን ነው ፍሎ እንዳያደርግ የሚቃወመው ማለት ነው። ሶ አሁን ከረንቱ መጣ ከዚህ ጋር እዩ። እዚህ ጋር ደረሰ። ልክ እዚህ ጋር ከደረሰ በኋላ እዚህ ጋር ትልቅ ሬዚስታንስ አለ፣ እዚህ ጋር ደግሞ አነስተኛ ሬዚስታንስ አለ። ስለዚህ ማጆሪቲው ከረንት በዚህ ጋር ነው የሚፈሰው ማለት ነው። በዚህ ጋር ልክ እንደ ውሃ አስቡት። ውሃ በሚወርድበት ሰዓት እዚህ ጋር ብሎክ የሚያደርገው ካለ ብዙ ብሎክ በማያደርግበት ቦታ ብዙ ውሃ ይፈሳል። ልክ እንደዛ አስቡት ማለት ነው። እሺ አሁን ደግሞ እንደዚህ እናድርግ እንግዲህ ይሄንኑ 10 ቮልት ወስዳለሁ። 10 ቮልት ልውሰድ። እዚች ጋር ሬዚስታንስ ላስቀምጥ። ይሄን ደግሞ ሾርት ላድርገው። ይሄንን 1 ኦም ልበለው። አሁን ይው ከረንት ከዚህ መጣ። ከረንት ሁሉ ጊዜ ሎወስት ሬዚስታንስ ባለው በኩል ነው መሄድን የሚመርጠው። አነስተኛ ሬዚስታንስ ባለበት ቦታ ነው መሄድን የሚመርጠው። እዚህ ጋር እንደምታዩት ይሄኛው ሬዚስታንስ 1 ኦም ነው፣ ይሄኛው 2 ኦም ነው። ስለዚህ አብዛኛው ከረንት በዚህኛው ሬዚስታንስ ውስጥ ያልፋል። ለምን? ይሄ ሎወስት ሬዚስታንስ ስለሆነ ማለት ነው። እዚህ ጋር ስንመጣ እዩ፣ እዚህ ጋር 1 ኦም ሬዚስታንስ አለ፣ እዚህ ጋር ደግሞ ምንም አይነት ሬዚስታንስ የለም። ስለዚህ ከረንቱ ኦልሞስት ሙሉ ለሙሉ በሚባል ደረጃ በዚህ ጋር ነው የሚሄደው። ይሄንን I1 ልበለው። I1 ምን ይሆናል? 0 ይሆናል በዚህ ጋር። ምክንያቱም በዚህ ጋር ነፃ ሆኖ መሄድ እየቻለ ከረንቱ ወደ ሬዚስታንሱ መጥቶ የሚጋፈጥበት ምክንያት የለም። ምን ያደርጋል? በዚህ ሾርት በሆነው በኩል በዚህ ጋር ይመጣል ማለት ነው። በዚህ ጋር ይሄዳል። ይሄን ኮንሰፕት ያዙ እንግዲህ። እሺ አሁን እዩ፣ ይሄ ኖት ኤ ነው፣ ሲምቦሉ ነው ብያችኋለሁ። አሁን ወደ ስዊች ሰርኪዩቱ ስንመጣ 0 ከሆነ እዩ፣ ያ ማለት ስዊቹ ኦፕን ከሆነ ልክ በዚህ መልኩ ማለት ነው። ከረንቱ ከዚህ ይነሳል እንግዲህ፣ ከዚህ ይነሳል መጣ። ከዛ በዚህ ጋር ሲመጣ ይሄ ምንድነው? ክፍት ነው እንደምታዩት። ስለዚህ በዚህ ጋር ይመጣል ማለት ነው። በዚህ ጋር ይደፍናል። ሶ 0 ከነበረ ወይም ስዊቹ ኦፍ ሲሆን አምፖሉ ምን ይሆናል? ይበራልን ደግሞ በዚህ እናሳያለን። አሁን ደግሞ ስዊቹ ሲዘጋ ይሄ እንደዚህ ሆነ ማለት ነው። አሁን ዘጋ ነው። እሺ ይሄ ላምፕ የራሱ የሆነ ሬዚስታንስ አለው፣ ውስጥ ላይ የራሱ የሆነ ሬዚስታንስ አለው። እዚህ ጋር ደግሞ እዩ ሬዚስታንስ የለም። ይሄኛውን ፓስ ስታዩት ሬዚስታንሱ ኦልሞስት ኔግሊጂብል ነው። ስለዚህ ከዚህ የመጣው ከረንት ብንለው በዚህ ጋር መሄድን ነው የሚመርጠው ወይስ በዚህ ጋር መሄድን ነው የሚመርጠው? ልክ እዚህ ጋር ባሳየኋችሁ ኮንሰፕት መሰረት ማለት ነው። በዚህ ጋር መሄድን ሊመርጥ አይችልም። ለምን? አምፖሉ የራሱ ሬዚስታንስ ስላለው፣ ይሄ እዚህ ጋር ያለው ሬዚስታንስ ደግሞ ኦልሞስት ኔግሊጂብል ስለሆነ ከረንት በዚህ ይመጣል ማለት ነው፣ ወደዛ አይሄድም። ስለዚህ ከረንቱ በዚህ መጣ ማለት አምፖሉ ምን አያገኝም ማለት ነው፣ ከረንት አያልፍበትም ማለት ነው። ከረንት አያልፍም በዚህ ውስጥ። ስለዚህ በዚህ ኬዝ ምን ይሆናል? አምፖሉ ስለማይበራ 0 ይሆናል ማለት ነው። ባጭሩ ኖት ኤ ከሆነ 0 ከነበረ 1 ይሆናል፣ 1 ከነበረ ደግሞ 0 ይሆናል። ኢንቨርት ነው የሚያደርገው ማለት ነው። እሺ እስካሁን ያወራነው ነው። አሁን ስቴፕ ባይ ስቴፕ ደግሞ እንመልከተው። ኢፍ ስዊች ኤ ኢዝ ኦፕን፣ ይሄ ክፍት ከሆነ ማለት ነው ዘ ከረንት ዊል ፓስ ስሩ ዘ ላምፕ፣ ከረንት በላምፕ ውስጥ ያልፋል። እንዴት አድርጎ? በዚህ መልኩ እንደዚህ ማለት ነው። ወደዚህ ቢመጣ ክፍት ስለሆነ ምንም ማለፍ አይችልም። ስለዚህ በዚህ ጋር ይመጣል ማለት ነው። ኢት ዊል ግሎ፣ ምኑ ላምፑ ምን ይሆናል? ይበራል ማለት ነው። ሶ ዋይ 1 ይሆናል። መች ማለት ነው? ኤ 0 ሲሆን። ሶ ምን አደረገው ማለት ነው? ኢንቨርት አደረገው ማለት ነው። 0 ኢንፑትን ወደ 1 ቀየረልን ማለት ነው። ኢፍ ስዊች ኤ ኢዝ ክሎዝድ፣ አሁን ደግሞ ይሄ ከተዘጋ ማለት ነው ዘ ከረንት ዊል ቴክ ዘ ሎ ሬዚስታንስ ፓዝ። ቺን አስታውሱ በደንብ። ከረንት ምን ነው የሚወስደው? ሎ ሬዚስታንስ ፓዝን ተከትሎ ነው የሚሄደው። ኤንድ ፓስ ስሩ ዘ ስዊች። ይሄ ዝግ ከሆነ ከረንቱ በዚህ ውስጥ ከዚህ መጣ
ወደዚህ አይሄድም። ለምን? ይሄ ሬዚስታንስ አለው። ሎው ሬዚስታንስ ፓዝ የሆነው ይሄ ነው። በዚህ መልኩ ሰርኩሌት ያደርጋል ማለት ነው። ስለዚህ ላምፑ አይበራም ማለት ነው። እሺ ኤንድ ፓስ ትሩ ዘ ስዊች ሄንስ ዘ ላምፕ ኢዝ ኦፍ ሶ ዋይ ኢዝ ኢኳልስ ቱ 0 ዌን ኤ ኢዝ ኢኳልስ ቱ 1። እዚህ ጋር ምን አደረገው? ገለበጠው ማለት ነው። ኢንፑቱ 1 ሲሆን አውትፑቱ 0 ሆነ። ኢንፑቱ 0 ሲሆን አውትፑቱ 1 ሆነ። ስለዚህ ይሄ ምንድነው ማለት ነው? ኢንቨርሽን ነው፣ መገልበጥ ነው ማለት ነው። አፕሊኬሽን ኦፍ ኖት ጌት። ኖት ጌትን የት እንደምንጠቀም እንመልከት። ሌትስ አሲዩም ዩ ዋንት ዘ ዋተር ፓይፕ ኢን ዩር ጋርደን ቱ አውቶማቲካሊ ተርን ኦን ዌን ኢት ኢዝ ቬሪ ድራይ። እንግዲህ አትክልት ለማጠጣት የውሃ ፓይፑ በራሱ ጊዜ አውቶማቲካሊ አትክልቶቹ ውሃ በሚያስፈልጋቸው ሰዓት እንዲከፍት፣ በቂ ውሃ ካለ ደሞና ከመጠን በላይ ውሃ እንዳያጠጣም ደግሞ ተርን ኦፍ እንዲያደርግ እንደዚህ አይነት ሲስተም መስራት ፈለግን። you already have a digital electronic soil moisture sensor። ውሃ ውስጥ ያለውን እርጥበት ሴንስ የሚያደርግ ሴንሰር አለን። ሴንሰር ወደ ሰው ስናመጣው ለምሳሌ አይን ሴንሰር ነው ብለን መውሰድ እንችላለን። ምክንያቱም እየተራመድን እያለ ጉድጓድ ከሆነ አይናችን ያየውና ሴንስ አረገ ማለት ነው። ከዛ በኋላ ለአይምሯችን ምን ይለዋል? ወደ ኋላ ተመለስ ወይ ወደ ጎን ታጠፍ የሚል መልእክት ይሰጣል ማለት ነው። ሶ ልክ እንደዛው ይሄም ሴንሰር ምንድነው የሚያደርገው? ይሄ ሞይስቸር ሴንሰሩ ማለት ነው ውሃ ውስጥ ያለው አፈር ውስጥ ያለውን እርጥበት ያያል። እርጥበቱ ከሆነ ሌቭል በታች ከሆነ ፓይፑ እንዲከፈት ያደርጋል። እርጥበቱ ደግሞ በሚፈለገው ሬንጅ ውስጥ ከሆነ ፓይፑ እንዲዘጋ ያደርጋል ማለት ነው። ሴንሰር ያ ነው። ቱ ሜክ ዘ ፓይፕ ወርክ፣ ፓይፑ እንዲሰራ ማለት ነው you need a circuit which will change a 0 ከሴንሰሩ ማለት ነው into 1። ይሄ ማለት ምን ማለት ነው? ዜሮ የነበረውን ወይ ክፍት የነበረውን አንድ እንዲያደርግ ወይም እንዲከፍት ማለት ነው። ውሃው እንዲፈስ የሚያደርግ ምን ያስፈልገናል? ሰርኪዩት ያስፈልገናል ማለት ነው። this will make the pipe turn on when the soil is dry። እንግዲህ ተመልከቱ፣ ሶይሉ ውስጥ በቂ ውሃ ከሌለ ፓይፑ ምን ይሆናል? ተርን ኦን ይሆናል። በምኑ አማካኝነት? በሴንሰሩ አማካኝነት ማለት ነው። you also want it to change a 1 into a 0። እንደገና ደግሞ ከአንድ ወደ 0 እንዲቀየር እንፈልጋለን። መች ማለት ነው? አፈሩ ውስጥ በቂ ውሃ በሚኖርበት ሰዓት ፓይፑ ምን መደረግ አለበት? መዘጋት አለበት ማለት ነው። ስለዚህ ይሄ ምንድነው? ኢንቨርት ነው የሚያደርገው ማለት ነው ይሄ። እሺ እንግዲህ ኦር ጌትን አየን፣ ኤንድ አየን፣ ሌላ ምን አየን? ኖት ጌትን አየን። እነዚህን አየን ማለት ነው፣ እነዚህ ሶስቱን። አሁን ምን እናደርጋለን? ከኦር ጋር ኖትን እናገናኛለን፣ ከኤንድ ጋም ኖትን እናገናኝና ኖር እና ናንድ ጌትን እንመለከታለን። ኖር ጌትና ናንድ ጌትን እንመለከታለን። አሁን ከኖር ጌትን ጀምር። ኤ ኖር ሎጂክ ጌት ኢዝ one in which OR gate is followed by a NOT gate። እንግዲህ እዩ OR ነበረ፣ ከዛ ከኖት ጋር እናገናኘዋለን። በምን መልኩ? በዚህ መልኩ መጀመሪያ OR gate ይኖረናል፣ ከዛስ ኖት ጌትን እናስከትላለን ማለት ነው። ምን ፈጠርን ማለት ነው? ኖር ጌትን ፈጠርን ማለት ነው። the symbol equivalent circuit and truth table are shown in figure 5.28. The function of this gate is inverting the output of the OR gate። የኦር ጌትን አውትፑት ምን ማድረግ ነው? ኢንቨርት ማድረግ ነው ማለት ነው። ሶ አሁን ተመልከቱ እንግዲህ ይሄ እዚህ ድረስ ምንድነው? ይሄ እዚህ ድረስ ኦር ነው፣ ኦር ጌት ነው ይሄ። ይሄኛው ደግሞ ኖት ጌት ነው። ሶ ሁለቱም በዚህ መልኩ ስናከታተል ምን እናገኛለን? ኖር ጌት እናገኛለን ማለት ነው። ኖር ጌት አሁን ከኦር ጌት ጋር ይመሳሰላል። ሲምቦሉን እዩት። እቺን ክብ ብቻ እዚች ጋር ማምጣት ነው። አያችሁ? ኦር ጌት ይሄ ነው። ልክ ኖር ጌት ሲሆን እቺን ክብ እዚች ጋር እናመጣታለን። ይሄ ምን ይሆናል ማለት ነው? ይሄ ኖር ጌት ይሆናል ማለት ነው። the NOR gate combines the inputs A and B to give output Y by the boolean expression። ልክ በዚህ መልኩ ማለት ነው። ሲምፕል ሎጂክ ነው። እዩ ይሄ ምንድነው? ኦር ጌት ነው እዚህ ድረስ እንደምታዩት። ሶ ኦር ስለሆነ ይሄ ኤ ኦር ቢ ሆነ ማለት ነው እዚህ ድረስ። አሁን ደግሞ ምንድነው? ኖት ነው። ይሄ ኖት ደግሞ ሲምቦሉ ከላይ እንደዚህ
ሰረዝ ማስቀመጥ ነው። ስለዚህ እዚህ ጋር ምን እናገኛለን? ኤ ኦር ቢ እናስቀምጣለን። ከላይ እቺ የኖት ምልክቷን እናስቀምጣለን ማለት ነው። ስለዚህ y is equals to ኖት ኤ ኦር ቢ ይሆናል ማለት ነው። ኖት ኤ ኦር ቢ ይሆናል። እሺ በደንብ ተከታተሉኝ። መጀመሪያ ከዚህ ልጀምር። ይሄኛውን ላሳያችሁ መጀመሪያ። እሺ ኦር አለን እዚህ ጋር፣ ኦር ጌት አለን እዚህ ጋር። ከዛ ደግሞ ምን አለን? ኖት እቺ ያለችን ማለት ነው። እሺ አሁን እንደዚህ እናደርጋለን። እንግዲህ ይሄንን ኤ ልበለው፣ ይሄንን ቢ ልበለው። እሺ እዚህ ድረስ ይሄንን ዋይ ፕራይም ልበለው፣ ይሄንን ደግሞ ዋይ ልበለው። ሶ ኦር ከሆነ አንዱ ሃይ ከሆነ አውትፑቱ ሃይ ነው የሚሆነው። ስለዚህ እዩ እዚህ ጋር 0 0 0 ነው፣ 1 0 1 ነው፣ 0 1 1 ነው፣ 1 1 1 ይሆናል። ወይም 0 ኦር 0 1 ኦር 0 0 ኦር 1 1 ኦር 1 አንዱ ሃይ ከሆነ ውጤቱ ምን ይሆናል? ሃይ ይሆናል ማለት ነው። ስለዚህ ይሄም እንደሚያሳየን ኦር ጌቱን ነው የሚያሳየን ማለት ነው። አሁን ምን ማድረግ አለብን? ኢንቨርት ማድረግ አለብን። እዚህ ጋር ኖት ጌት ስላለን ማለት ነው። ኢንቨርት ደግሞ ስናደርግ 0 የነበረው 1 ይሆናል፣ 1 የነበሩት ደግሞ 0 ይሆናል ማለት ነው። ስለዚህ አውትፑት ላይ ይሄንን እናገኛለን። ሌላ ከለር ልጠቀም። አውትፑት ላይ ይሄንን እናገኛለን ማለት ነው። ይሄም ቢሆን ተመሳሳይ ነው ይሄኛው። እቺኛዋን ሰርኪዩት ላሳያችሁ። እሺ አሁን ይሄ ነገር አምፖሉ ማለት ነው የራሱ የሆነ ሬዚስታንስ አለው። አሁን ይሄም ክፍት ከሆነ ከረንት ከዚህ መጣ እንበል፣ ሌት ግማሹ ወደዚህ ሄደ፣ የተወሰነው ግማሹ ወደዚህ መጣ። ክፍት ነው፣ ወዴትም ማለፍ አይችልም። ስለዚህ የግድ ከረንቱ ወዴት ይሄዳል? ወደዚህ ይመጣና በዚህ ውስጥ ያልፋል ማለት ነው። አምፖሉ በዛ ሰዓት ምን ይሆናል? ይበራል ማለት ነው። ሶ ሁለቱ ኦፍ ሲሆኑ ይበራል። ይሄው ሁለቱ ኦፍ ሲሆኑ ኤ እና ቢ ኦፍ ሲሆኑ በራ። ከዛ ውጪ ባለው ኬዝ ግን በምንም ተአምር ይሄ አምፖል መብራት አይችልም። ምክንያቱም ልንገራችሁ፣ ላጥፋው። ይሄንን ሁሌ ከረንት ምን እንደሚመርጠው ብለናል? ሊስት ሬዚስታንስ ያለበትን ፓዝ ነው የሚመርጠው። ሶ አሁን ኤን እስኪ ኦን ላርገው፣ ልዝጋው። ይሄን ዘጋውት። ከረንት ከዚህ ተነሳ፣ መጣ፣ በዚህ ውስጥ ይመጣል፣ በዚህ ጋር ይወጣል፣ እዚህ ይመጣል። እንደምታዩት ምኑ ጋር አልሄደም፣ እዚህ አልሄደም። በዚህ ጋር ልምጣ ቢል በዚህ ልምጣ ቢል ምን አለ? ሬዚስታንስ አለ። እዚህኛውስ ጋር ምንም ሬዚስታንስ የለም ኦልሞስት ማለት ነው። ስለዚህ ትንሽዬ ሬዚስታንስ ያለበትን አቅጣጫ ስለሚመርጥ በዚህ በኩል አይመጣም። ምክንያቱም እዚህ ጋር ሬዚስታንስ ስላለ፣ በዚህ ጋር ሬዚስታንስ የለም። ስለዚህ በዚህ ጋር አይመጣም፣ በዚህ ውስጥ ይሄዳል ማለት ነው። እሺ አንደኛው ይሄ ነው። ሌላኛውስ ሁለቱም ቢዘጉም ተመሳሳይ ነው። በዚህም ይሄዳል፣ ወደዚህ የሚመጣ ነገር የለም። ሌላ ቢ ተዘግቶ ኤ ክፍት ቢሆን ምን ያደርጋል? በዚህ ውስጥ ይመጣል ደግሞ ማለት ነው። አሁን ከረንቱ በዚህ ውስጥ ይመጣል፣ እንደዚህ አድርጎ በዚህ ጋር ይመጣል። ስለዚህ በማንኛውም ሁኔታ ኤ ወይም ቢ ከሁለቱ አንዱ ከተዘጋ ወይም ሁለቱ ከተዘጉ አምፖሉ ጋር የሚደርስ ከረንት አይኖርም። ምክንያቱም አምፖሉ ሬዚስታንስ አለው ውስጥ ላይ። እዚህኛው ፓዝ ላይ ደግሞ ስንመጣ ምንም አይነት ሬዚስታንስ ስለሌለ እዚሁ ሰርኩሌት ያደርጋል ማለት ነው። ሎጂኩ ይሄ ነው። እሺ ኦልሬዲ ያየነው ነው፣ ፈጠን ብለን እናየዋለን። ስዊች ኤ ኤንድ ስዊች ቢ አር ኦፕን። እነዚህ ሁለት ስዊቾች ኦፕን የሚሆኑ ከሆነ ከረንቱ ምን ያደርጋል? በዚህ መልኩ ፍሎ ያደርጋሉ። ላምፑ ጋር ደረሰ ማለት ነው። ስለዚህ አውትፑቱ ምን ይሆናል? y = 1 ያው ኦን ሆነ ማለት ነው። አሁን ደግሞ ኤ ክሎዝድ ቢሆን ይሄኛው ቢዘጋ ማለት ነው። ይሄኛው ቢዘጋ ያኛው ደግሞ ክፍት ቢሆን ከረንት ከዚህ ይመጣል፣ በዚህ ውስጥ አድርጎ ወደዚሁ ይመለሳል። ይሄ ሬዚስታንስ አለው፣ ልብ አድርጉ። ስለዚህ ሬዚስታንስ ያለበትን መንገድ አይመርጠውም፣ ሬዚስታንስ የሌለበትን መንገድ ተከትሎ ነው የሚሄደው ማለት ነው። ምክንያቱም እዚህ ጋር ምንም የሚጋፈጥበት ምክንያት የለውም። ሶ ምን ይሆናል? በዚህ ኬዝ ኦፍ ይሆናል ማለት ነው። ኦፍ ይሆናል። እሺ አሁን ደግሞ ኤን ከፍተን ቢን ብንዘጋ፣ ቢ ቢዘጋ ይሄ ደግሞ ክፍት ቢሆን ማለት ነው። በዚህ ኬዝ ምን ይሆናል? ከረንት ከዚህ ይነሳል፣ በዚህ ይመጣል፣ በዚህ ውስጥ አድርጎ ወደዚሁ ተመልሶ ይመጣል ማለት ነው። ስለዚህ አሁንም ምን ይሆናል? ይሄ
ኦፍ ይሆናል። ወደዚህ የሚመጣ ምንም አይነት ከረንት የለም ማለት ነው። የመጨረሻው ደግሞ ሁለቱም ቢዘጉ ኤም ቢም ቢዘጉ ይሄም እንደዚህ ዝግ ቢሆን ይሄም እንደዚህ ዝግ ቢሆን ማለት ነው። እሺ the current from the battery will pass through the two parallel switches ከረንቱ ከዚህ መጣዩ ከዚህ መጣ ግማሹ በዚህ ግማሹ በዚህ ከዛ እዚሁ ጋር ይገጥማሉ መልሰው ከዛ ወደዚህ ይመጣል ማለት ነው። አሁንም አምፖሉ ምን ይሆናል? አይበራም፣ ኦፍ ይሆናል ማለት ነው። ኦፍ ይሆናል። አሁን ደግሞ ናንድ ጌት እንመልከት። a NAND logic gate is one logic gate in which an AND gate is followed by a NOT gate። እንግዲህ እዩ AND gate ነበረ ከዛ በኖት ጌት ፎሎ ሲደረግ ናንድ ይሆናል ማለት ነው። ከስያሜው ስንነሳ the symbol equivalent circuit and truth table are shown in figure 5.30. the function of this gate is to invert the output of AND gate የኤንድ ጌትን አውትፑት ምን ያደርገዋል? ኢንቨርት ያደርገዋል፣ ይገለብጠዋል ማለት ነው። it combines the inputs a and b to give the output y by the following boolean expression። እንግዲህ እዩ y is equals to a and b ይሄ ያለን a and b ናንድ ስናደርገው ይሄንን ኖት ማድረግ አለብን። እዚጋችን እናመጣታለን ማለት ነው። ስለዚህ ይሄ ምን ይሆናል? ናንድ ይሆናል ማለት ነው። ናንድ። እሺ ተመልከቱ፣ ይሄ ኤንድ ነው፣ የኤንድ ምልክት ነው፣ ይሄ ሲምቦል ነው። ከዛስ ይሄ ደግሞ ኖት ነው። ሁለቱን ወደ አንድ ስናመጣ ምን ይሰጠናል? ይሄንን ይሰጠናል። እዩ ራሱ ይሆንና ኤንድ ጌት ይሆናል በዚህ መልኩ። ከዛ እዚች ጋር ምን ማድረግ ነው? ጫፏ ላይ ሌላ ከለር ልጠቀም፣ እቺን ማስቀመጥ ይሆናል ማለት ነው። ኤ ቢ ዋይ ይሆናል ማለት ነው። እቺ ናት ልዩነቷ። እሺ አሁን እዩ ይሄኛውን እንይ እስኪ፣ ይሄኛውን እንይ። እዚህ ድረስ ይሄ ምንድነው? ኤንድ ጌት ነው። ኤንድ ከሆነ ደግሞ ሁለቱም ሃይ ሲሆኑ ነው ሃይ አውትፑት የምናገኘው። 0 1 ኤንድ 1 ይሰጠናል። ከዛ ውጪ ባለው ኬዝ ግን ምን እንደምናገኘው ሎው ነው የምናገኘው። ሶ ይሄንን ምን እናደርገዋለን? ኢንቨርት እናደርገዋለን። 0 የነበረው 1 0 የነበረው 1 0 የነበረው 1 የነበረው 0 ይሆናል ማለት ነው። ይሄ ይሆናል። ወይም ቀጥታ ይሄኛውን ብናይ ይሄኛውን ደግሞ ብናይ ይሄንን ውጤት እናገኛለን። ያው ተመሳሳይ ነው፣ ሁለቱም ዞሮ ተመሳሳይ ነው። እሺ አሁን ሰርኪዩቱን ላስረዳችሁ፣ ስዊች ሰርኪዩቱን ማለት ነው። ከረንት ከዚህ ተነሳዩ እዚህ መጣ። አሁን አስዩም ሁለቱም ክፍት ናቸው ብለን እናስብ። ይሄ ክፍት ከሆነ ከረንት ወደዚህ መምጣት አይችልም። ስለዚህ ከረንቱ ምን ያደርጋል? ቀጥታ በዚህ ይመጣል። ይሄው በአምፖል ውስጥ ያልፋል። ይሄ ያው ሬዚስታንስ አለው፣ እዚህ ይመጣል ማለት ነው። ስለዚህ ምን ይሆናል? ይበራል ማለት ነው። ይሄ ይበራል። ሁለቱም ክፍት ከሆኑ አውትፑት ላይ ሃይ እናገኛለን። ሶ እዩ ሁለቱም ሎ ሆነው ይሄም ክፍት ሆኖ አውትፑት ላይ ምን አገኘን? ሃይ አገኘን። እሺ አሁን ደግሞ ምን እናድርግ? አንደኛውን እንዝጋው፣ ይሄን ብንዘጋው እዩ ከረንት መጣ፣ ይሄኛውን አለፈ ዝግ ስለሆነ። ይሄኛው ግን ምንድነው? ክፍት ነው። ስለዚህ ከረንት ማለፍ አይችልም። ይሄንኑ ፓዝ ይከተላል ማለት ነው። ሶ አንደኛው ሃይ ሌላኛው ሎ ቢሆንም ሃይ ሎ ቢሆንም አምፖሉ ይበራል። አሁን ደግሞ ይሄኛውን ዘግተን ይሄን ብንከፍተው አንደኛው ሎ ሌላኛው ሃይ ቢሆንም አምፖሉ ምን ይሆናል? ይበራል። ከሁለቱ አንዱ ክፍት ከሆነ ወይም ሁለቱ ክፍት ከሆኑ ይሄኛውን ፓዝ ነው የሚከተለው ከረንቱ። ነገር ግን ሁለቱም ዝግ ከሆኑስ እንደዚህ ይሄም ዝግ ከሆነ ያ ማለት ይሄም ሃይ ከሆነ እዩ ከረንቱ እንዴት እንደሚሄድ ይመጣል። በዚህኛው ፓዝ እንዳይሄድ እዚህ ጋር ምን አለ? ሬዚስታንስ አለው አምፖሉ ማለት ነው። ስለዚህ ይሄኛው ደግሞ ሌስ ሬዚስታንስ ያለበት መንገድ ስለሆነ ይሄኛውን ይመርጣል ማለት ነው። ስለዚህ ከዚህ መጣ እንደዚህ መጣ ሰርኩሌት ያደርጋል ማለት ነው። ወደ ምኑ አይሄድም? ወደ አምፖሉ አይሄድም። ሶ ሁለቱም ሃይ ከሆኑ አምፖሉ አይበራም። ስለዚህ እዩ ሁለቱም ሃይ በሆኑበት ቦታ ላይ አምፖሉ አይበራም ማለት ነው። ይሄ ነው ሎጂኩ። እሺ እስካሁን ያወራነውን ስቴፕ በስቴፕ እንመልከተው። if both switches A and B are open ይሄም ኦፕን ከሆነ ከረንት ከዚህ መጣዩ ከዛ ወደዚህ ይመጣል። ወደ ታች አይሄድም፣ ምክንያቱም ይሄ ክፍት ነው፣ ምንም አያሳልፈውም። ስለዚህ ይመጣል፣ በዚህ በአምፖሉ ውስጥ ያልፋል።
ከዛ እዚህ ይመጣል። ሶ አምፖሉ ምን ሆነ? በራ፣ ሃይ ሆነ ማለት ነው። እሺ ኢፍ ዘ ስዊች ኤ ኢስ ክሎዝድ፣ አሁን ኤ ቢዘጋ ይሄኛው ማለት ነው፣ ቢ ግን ክፍት ቢሆን፣ ይሄኛው ክፍት ቢሆን ዘ ከረንት ዊል አጌን ፍሎ ስሩ ዘ ላምፕ። አሁን ከረንቱ መጣ ከዚህ። እሺ በዚህ ጋር ሊሄድ ብሎ ቢመጣ እዩ እዚህ ድረስ ይመጣል። ግን እዚህ ጋር ምንድነው? ክፍት ነው። ስለዚህ ይሄንኑ ፓዝ ይመርጣል ማለት ነው። አምፖሉ ምን ይሆናል? ስቲል ይበራል ማለት ነው። ይበራል። ሌላኛው ኬዝ ስዊች ኤ ክፍት ቢሆን ይሄኛው ክፍት ሆኖ ይሄኛው ቢዘጋ እዩ አሁንም ከረንት ከዚህ ይመጣል። በዚህ ውስጥ መሄድ አይችልም። ለምን? ይሄ ክፍት ስለሆነ። ስለዚህ ይመጣል በአምፖል ውስጥ አልፎ እዚህ ተመልሶ ይመጣል ማለት ነው። ስለዚህ ምን ይሆናል? አምፖሉ ኦን ይሆናል ማለት ነው። አሁን ደግሞ ሁለቱም ስዊቾች ቢዘጉ ያ ማለት ይሄንንም ዘጋን። አሁን ከረንት መጣ ከዚህ። ይሄ ራሱ ሬዚስታንስ አለው ላምፑ ማለት ነው። ወደዚህ እንዳይመጣ ይሄኛው ሬዚስታንስ አለው። እዚህ ጋር ግን ሬዚስታንስ የለውም። ስለዚህ ሬዚስታንሱ ጋር መጥቶ የሚጋፈጥበት ምክንያት የለም። በተሻለው መንገድ ይሄዳል። ስለዚህ በዚህ ውስጥ ያደርግና ወደዚህ ይመጣል ማለት ነው። ሶ በዚህ ኬዝ አምፖሉ ምን አያገኝም? ከረንት አያገኝም ማለት ነው። ከረንት አላገኘም ማለት ደግሞ ኦፍ ነው ማለት ነው። ስለዚህ y = 0 ወይም ኦፍ ይሆናል ማለት ነው። ኤክሰርሳይዝ 5.1 ፊገር 5.31 ሾውስ ይሄ ማለት ነው a logic circuit and its incomplete truth table። ይሄኛው incomplete truth table ነው። complete the truth table ይለናል። እሺ እንጀምር። እንግዲህ ይሄ ምንድነው? ኦር ጌት ነው ምልክቱን እንደምታዩት። ይሄኛውስ ኤንድ ጌት ነው። እንግዲህ ህጎቹን ማወቅ አለባችሁ። ኦር ጌት ላይ ኢንፑቶቹ ምን ሲሆኑ ነው አውትፑት የምናገኘው? ኤንድ ጌትም ላይ ኢንፑቶቹ ምን ሲሆኑ አውትፑት እናገኛለን። እሺ ወደዛ ከመግባቴ በፊት እቺን ላብራራላችሁ አንድ ጊዜ። እንደዚህ አይነት ነገር ካጋጠማችሁ ይሄና ይሄ ተመሳሳይ ቫልዩ ነው የሚይዙት። ተመሳሳይ ነው። ይሄ የሚይዘውን ቫልዩ ወይም በሌላ አገላለጽ እዚህም ቢ ይደርሳል፣ እዚህም ቢ ይደርሳል ማለት ነው። እዚህ ጋር ሙሉ ለሙሉ አሁን ይሁን እንግዲህ ሁለት ኢንፑት ነው ያለን። ሁለት ኢንፑት ካለን ሁልጊዜ 0 ብላችሁ ጀምሩ። 2 ነው አይደለ? በሁለት እንሄዳለን ማለት ነው። 0 1 1 ሶስት ኢንፑት ቢኖረን ኖሮ 0 0 0 1 1 1 ሶስት ጊዜ ማለት ነው። ቀጥሎ ያለው ላይ አንድ እንቀንሳለን። ዩዚ 0 0 1 1 ነበረ። ቀጥሎ ያለው ላይ 0 1 0 1 ይሄ ይሆናል ማለት ነው። ሶስት ቢሆን ኖሮ እዩ 0 0 0 1 1 1 ቀጥሎስ 0 0 1 1 0 0 ቀጥሎስ 0 1 0 1 0 1 በዚህ ፓተርን ነው የሚሄደው ማለት ነው። ስለዚህ ይሄኛው አመጣጡ ግር ሊላችሁ አይገባም። 0 0 1 1 0 1 0 1 አሁን እዚህ ጋር እዩ ዲ እና ቢ እኩል ናቸው። ምክንያቱም ቢ ወደዚህም ቫልዩን ይልካል፣ ወደዚህም ቫልዩን ይልካል። ቢ እና ዲ እኩል ስለሆኑ ምን እናደርጋለን? ይሄን እንገለብጣለን። ዲ 0 1 0 1 ይሆናል ማለት ነው። ቢ እና ዲ እኩል ናቸው። ምክንያቱም ይሄው እዩ ወደዚህም ቢን ይልካል፣ ወደዚህም ቢን ይልካል ማለት ነው። ስለ ሲ ደግሞ ስናወራ ይሄ ኦር ጌት ነው። ኦር ጌት ላይ አንድ ትሩ ወይም አንድ ካለን ውጤቱ ምን ይሆናል? አንድ ይሆናል። ሁለቱም 0 ከሆኑ ብቻ ነው 0 የምናገኘው። ስለ ኤ እና ቢ ነው የምናወራው፣ ልብ አድርጉ። ስለዚህ እዩ ይሄ ኤ ነው፣ ይሄ ቢ ነው። ሁለቱም 0 የሆኑት እዚህ ጋር ነው። እዚህ ጋር 0 ይሆናል። ከዛ ውጪ ሁልጊዜም እንደሚሆነው አንድ ይሆናል ማለት ነው። ይሄ የኦር ጌት ባህሪ ነው። እዚህ ጋር ስንመጣ ደግሞ እዩ ይሄ ኤንድ ነው፣ ኤንድ ጌት ነው። ይሄኛው እንደ ኢንፑት የምንጠቀመው ማንና ማንን ነው? ሲን እና ዲን ይሆናል፣ ወይም ሲና ቢን ማለት ነው። እነዚህ ሁለቱን እንደ ኢንፑት እንጠቀማለን። ኤንድ ጌት ላይ ደግሞ ሃይ ለማግኘት ሁለቱም ሃይ መሆን አለባቸው። ሶ እዚህ ጋር ሁለቱም ሎው ናቸው 0፣ እዚህ ጋር ሁለቱም ሃይ ናቸው 1፣ እዚህ ጋር አንድ ሎው አለ 0፣ እዚህ ጋር ሁለቱም ሃይ ናቸው 1። ስለዚህ ትሩዝ ቴብላችን ይሄንን ይመስላል ማለት ነው። ሁለተኛ ጥያቄ ፊገር 5.32 ይሄ ማለት ነው shows a logic circuit ይሄንን and its incomplete truth table complete the truth table ይለናል። እሺ አሁን እዚህ ጋር እዩ ይሄ ምንድነው? ኖር ነው።
ይሄኛውስ ናንድ ነው ይሄኛውስ ኖት ነው እሺ ይሄንን እንያዝ እንግዲህ ቢ ለሁለቱም ኢንፑት ነው ዚም ቢ ነው ዚም ቢ ነው ሲ ምንድነው የሚሆነው ሲ ኖት ቢ ነው የሚሆነው ይሄ ኖት ስለሆነ ሲ ኖት ቢ ይሆናል ስለዚህ እዚች ሲ ጋር እንመጣና ቢን ኢንቨርት እናደርጋለን ምክንያቱም ቢ ኢንፑት ነው ሲ አውትፑት ነው እሺ 0 ነበረ 1 ይሆናል 1 ነበረ 0 ይሆናል 0 ነበረ 1 ይሆናል 1 ነበረ 0 ይሆናል በምን ምክንያት በዚህ በኖት ምክንያት ማለት ነው እሺ አሁን እንግዲህ ኢን እንደ አውትፑት ለማግኘት ማናማ ያስፈልገናል ዲ እና ሲ ያስፈልጉናል ሲን ኦሬዲ አግኝተናል ማን ነው የሚቀረን ዲ ነው የሚቀረን ማለት ነው ዲ ደግሞ ይሄ ኖር ነው እንደምታዩት ኖርን ለመስራት መጀመሪያ ኦርን እንስራ ኦርን ሰርተን ከዛ በኋላ ኢንቨርት ማድረግ ይሆናል ማለት ነው ኤ እና ቢን እንጠቀም ኦርን እዚህ ጋር እንስራ እስቲ ኦር ምን ይሆናል ሁለቱም 0 ከሆኑ ብቻ ነው 0 የምናገኘው ይሄ 0 ይሆናል ይሄ 1 ይሆናል ይሄ 1 ይሆናል ይሄ 1 ይሆናል ይሄ ምንድነው ኤ ኦር ቢ ነው ማለት ነው ይሄኛው ኤ ኦር ቢ ነው ዲ ደግሞ ኖር ነው ስለዚህ ኤ ኦር ቢውን ምን ማድረግ አለብን ማለት ነው ኤ ኦር ቢውን ኖት ማድረግ አለብን ማለት ነው ለምን እቺ ምልክት እዚህ ጋር ስላለች ስለዚህ 0 1 1 1 የነበረው 1 0 0 0 ይሆናል ማለት ነው በዚች ምክንያት እሺ እቺ ዲ ላይ እንምጣ 1 0 0 0 ይሆናል ማለት ነው እዚህ ጋር ደግሞ እዩ ናንድ ነው ይሄ ናንድ አሁን ኤንድን እንስራ እስኪ ያ ማለት ዲ ኤንድ ሲ ማለት ነው ዲ ኤንድ ሲ ይሄን ስንሰራ ምን እናገኛለን ያው እዚህ ጋር አሉ እንደምታዩት ዲ እና ሲ አሉ አንድ በዚህ ኬዝ 1 እናገኛለን ከዛ ውጪ ግን በሁሉም ኬዝ 0 0 ነው የምናገኘው ምክንያቱም በኤንድ ኬዝ 1 0 ካለ በቂ ነው እዚህ ጋር ሶስቱም 0 ስለሆኑ ውጤቱ 0 ይሆናል እዚህ ጋር ግን ሁለቱም ተመሳሳይ ናቸው ይሄ የኤንድ ነው እንደምታዩት ነገር ግን የተጠየቅነው ምኑን ነው እዚች ጋርችን አያችኋት ኖት ዲ ኤንድ ሲ ነው የተጠየቅነው ስለዚህ እቺኛዋን ኢንቨርት ማድረግ አለብን ማለት ነው እቺን ኢንቨርት ስናደርግ ይሄኛው 0 ይሆናል የታችኞቹ ደግሞ 1 ይሆናሉ ማለት ነው 0 1 1 1 ይሆናል ማለት ነው በዚህ መልኩ ነው የምንሰራው ሶስተኛ ጥያቄ the truth table of a logic circuit is given in figure 5.33 a and b ይሄ ማለት ነው ኔም ዘ ሎጂክ ሰርኪዩት አሁን ሎጂክ ሰርኪዩቱን የተጠየቅነው ማለት ነው ኤንድ ነው ናንድ ነው ኖት ነው የሚለውን ማለት ነው እንደዚህ እናርክ እነዚህን እንደ ኢንፑት ነው የምናስበው ይሄኛውን እንደ አውትፑት ማለት ነው እሺ አሁን እዚህ ጋር በመታዩበት ሰዓት ምናልባት እንዲህ አስቀድሞ ላይታያችሁ ይችላል ሎጂኩን ለማወቅ ማለት ነው ሶ ምን እናርክ ይሄን እስኪ ኔጌት እናርገው ይሄን ኔጌት ብናደርገው እዚህ ጋር ምን እናገኛለን 0 0 0 1 እናገኛለን 0 0 1 እንግዲህ እዩ 0 0 ውጤቱን እዩት ከዚህ ጋር አስተያዩት ይሄ ምንድነው የኤንድ ጌት ውጤት ነው ይሄ በኤንድ ጊዜ ሁለቱም ሃይ ሲሆኑ ነው ሃይ የምናገኘው ከዛ ውጪ ግን አንዱ ራሱ ሎ ከሆነ አውትፑቱ ምን ይሆናል ሎ ይሆናል ማለት ነው ስለዚህ ይሄኛው ኤንድ ከሆነ ይሄኛው እዚህ ጋር ያለውን ደግሞ ሲን ስታዩ የዚህ ምንድነው ኢንቨርሽን ነው ይሄ ተገልብጦ ነው 0 1 0 የነበረው 1 0 የነበረው 1 1 የነበረው 0 ስለዚህ ይሄ ምንድነው ማለት ነው ናንድ ይሆናል ማለት ነው ኤንድ በኖትስ ፎሎ ሲደረግ ማለት ነው ስለዚህ ይሄ ናንድ ጌት ይሆናል ማለት ነው ይሄ ይሆናል እሺ ወደዚህኛው ደግሞ ስንመጣ እዩ አሁንም በተቃራኒ ነው የምንሰራው እንግዲህ 1 0 0 ኢንቨርት እናድርገው 0 1 1 1 ይሆናል ኢንፑቶቹ እነዚህ ናቸው ልባርኩ ሶ ሁለቱም ሎ ሲሆኑ ነው ሎ ያገኘ ነው ከዛ ውጪ አንዱ እንኳን ሃይ ከሆነ ሃይ ነው ያገኘ ነው ሶ ይሄ ኦር ነው ሲን መተን ስናይ የዚህ ምንድነው ኢንቨርሽን ነው ይሄ ተገልብጦ 0 የነበረው 1 የነበረው 0 0 ስለዚህ የዚህኛው ደግሞ ምን ይሆናል ማለት ነው ኖር ይሆናል ማለት ነው ኖር ጌት ይሆናል ማለት ነው ኖር ጌት በዚህ መልኩ እንሰራለን